እና እነዛ መኪናዎች እርስ በርስ ሲገጫጩ እግዚአብሔር ትንሽ በሚመስል እግዚአብሔር መንገዱ ትክክል ነው። የጴንጤ መንገድ አንድ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት እንዳለ ጌታችን እኔ መንገድና እውነት ሕይወት ነው። ይህ መንገድ የእውነት መንገድ ነው። ይህ መንገድ የጽድቅ ጎዳና ነው። ወደ አብ መዳረሻው መንገድ አንድ ነው። ወደ አብ መግቢያው በር አንድ ነው። መንገዱ ላይ ስተት የለበት። ዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘኝ እንደ ቃልህ የኛ ሥጋ ሞቶ አንተን እንድናይ ባይርም ለፓስተሬም ለፓስተር ወልዴም ለፓስተር ጥላሁንም ለፓስተር አባተም ለማንም አልተናገርኩ። ይኸው ተስፍዬ ቴንክ ዩ ወንድምነት። ይህንን ወንድም ክሊፕ ያየ ጉባኤ እግዚአብሔርን ያየ የማያውቀው የለም። ቴንክ ዩ ተስፍዬ ስላየው ለማንም አልተናገርኩም። ቀረው እና እነዛ መኪናዎች እርስ በርስ ሲገጫጩ እግዚአብሔር ትንሽ በሚመስል እግዚአብሔር መንገዱ ትክክል ነው። መንገደኞቹ ግን ትክክል አይደሉም። እና በልቤ መንገዱ ከተሰራ ጊዜ ጀምሮ ይሄ ቀለበት መንገድ ከተሰራ ጊዜ ጀምሮ ስንት ሰው ነው ያለቀው በዚህ በቀለበት መንገድ ላይ? ስንት ሰውም ይሞትበታል፣ አህያም ይሞትበታል፣ ውሾችም ይሞቱበታል፣ እንጨትም የተጫኑ ከብቶችም በሮችም ይገቡበታል። ሰዎች ማቋረጫው መንገድ ስለራቀባቸው እየዘለሉ ስለሚሄዱ ነው። የመኪናውን ስፒድ ስለማይጠብቁ አይተው ስለማይገቡ በጣም ብዙ ሰው ሞቶብናል። ግን የኢትዮጵያ መንግስት ይሄ መንገድ የተረገመ ፈልፈልቱ መንገድ ነውና ቆፍሩን አጥፉልኝ ህዝቤን በላው ብሎ አያውቅም። እግዚአብሔር እንዴት እንደተናገረኝ ብራዘር በእሱና በኖህ መርከብ ውስጥ ያለው ቃል ነግሮኝ ነው። ራሴ ተነስቼ ራሴ አኩርፌ ቸርች ቀረሁት ለሶስት ሳምንት ያህል ተነስቼ ደግሞ ሄድኩኝ ራሴ ማለት። ከዛ በኋላ ንቅንቅ የለም አልኩ። ቸርቹን በአንድ እግሩ አቆመዋለሁ ብለትል ሰላሜን ጠብቄ እቀጥላለሁ እንጂ ቸርች ለቅቄ አልሄድም። ኢየሱሴን ትቼ ወደኋላ አልመለስም። ለፓስተሩ ስለ አይደለም የተቀበልኩት ጌታን። ኦኬ ወገኖቼ ናቸው፣ ጸልይላቸዋለሁ። መምከር ያለብኝን መክራለሁ፣ እንደ አገልጋይ መገሰጽ ያለብኝን ገሰጻለሁ እንጂ ስፍራ ለቅቄ አልሄድም። እና ከዛ ይሄ መንገድ ከተሰራ ጊዜ ጀምሮ ስንቶች እንዳለቁ ወደ አይምሮዬ ማስተዋል ጀመርኩ። የማን ነው ጥፋቱ አልኩ። የመንገዱ ነው ወይስ የመንገደኞቹ ነው? ግልጽ ነው። የመንገዱ አይደለም ጥፋቱ። መንገዱ በአፈር ተቦርቡሮ ለመኪኖቹ ስፒድ ሲነዱ በ80 በሚነዱበት ምናልባት አቅጣጫ እንዲስቱ አድርጓቸው ከሆነ እሺ መንገዱ ነው በለት። መንገዱ ግን ገና ሰላም ነው፣ ገና አዲስ ነው። እርስ በርስ ተጋጩ፣ አደጋ ደረሰ፣ ሰው ሁሉ ሞተ። የማን ነው ጥፋቱ? የመንገደኞች። ከመንገደኞቹ የትኛው ታክሲ ነው ጥፋቱ? ሁለቱም መንጃ ፍቃድ ይዘዋል። አንደኛው ይሄኔ በጉቦ አጭበርብሮ ነው ያወጣው፣ አንደኛው ደግሞ በህጋዊ መንገድ ሄዶ ተፈትኖ ተምሮ ይሆናል። ወይ ደግሞ ሁለቱም ትክክለኛ መንጃ ፍቃድ ይዘው አንደኛው ጠጥቶ አንደኛው ቅሞ አንደኛው አጭሶ አንደኛው ተጫጭሶ ሊሆን ይችላል። ይዶን ነው እሱን ፖሊስ ያጣራ። እኔን ምን ይመለከተኛል? ወንጌላዊውን እዛ ጋር ቆሜ ያየሁኝ እና ወደ አይምሮ ይመጣል። የማን ነው ጥፋቱ? እርስ በርስ የተጋጩት ወይ ሁለቱም ጥፋተኞች ናቸው ወይ አንዱ ጥፋተኛ ነው። እሱን ፖሊስ ደርድሮ ይመልስበት። አሁን በእነዚህ ተጋጮች ምክንያት መንገዱን መርገም፣ መንገዱን መስደብ አይቻልም። ይሄ የተረገመ ደም የጠማው መንገድ፣ ፈልፈልቱ የሆነ መንገድ፣ ከይሲ የሆነ መንገድ ብለህ መንገዱ ምንም አላጠፋም። ተጓዦቹ ናቸው ጥፋተኞች። ወይ ከተፈቀደለት ስፒድ በላይ ነርቷል፣ ወይ ጠጥቶ ነርቷል፣ ወይ አቅሞ ጭሶ ቅሙ ነርቷል፣ ወይ ትክክለኛ ሹፌር ሆኖ ነርቷል፣ ወይ ተለማማጅ ሆኖ ነርቷል። መንገዱ ላይ አታሳብብም ነው የምልህ። እና አትለኝም። አሁን በጣም ብዙ ወገኔ፣ አንዳንድ ወገኔ ጴንጤው እየሄደ ከዝሙት ጋር ይጋጭልሃል፣ ከስርቆት ጋር፣ ከአመፀ ጋር፣ ከሌብነት ጋር፣ ከዘረኝነት ጋር አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ ምናምን ነገር ብሎ ባንዲራ ይዞ ሊያውለበልም ማለት ነው። እዚያ አትበጠብጠውም። የክርስቶስን ማህበር በደም የተገዛ ህዝብ ነው እግዚአብሔር ከዓለም ርኩሰት ያወጣው። ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ለአባቱ ካህናት እንድንሆን ቀድሶናል። እና መጥቶ ከዘረኝነት ጋር ይላተምላል፣ ከዝሙት ጋር ይላተማል፣ ከንትን ጋር ይላተማል፣ ከንትን ጋር ይላተማል፣
ከዛስ እንትና የሚባለው ፓስተር ይኸውላችሁ ምናምን ነገር ብሎ በዛ ፓስተር ምክንያት በእናንተ ጠንቅ የእውነት መንገድ ይሰደባል ብሎ እንዳላቸው ለአይሁዳውያን አባቶች ለእኛም ቀጥታ የተጻፈው ያው ምክንያት ያው ማለት ነው። ያው ቃል ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 5 ላይ አምላክ የእግዚአብሔር ቃል ሲናገር የአምላካችን ቃል ሲናገር ይህቺ ኢየሩሳሌም ናት፣ በአሕዛብ መካከል አድርጊያታለሁ፣ አገሮች በዙሪያ አሉ፣ እሷ ግን ፍርዴን በኃጢአት ለወጠች ይላል። የእግዚአብሔርን ፍርድ በኃጢአት ስንለውጥ፣ የእግዚአብሔርን ጽድቅ በሐሰት ስንለውጥ፣ ክርስቶስን ከቤልሆር ጋራ፣ ይስሐቅን ከእስማኤል ጋራ፣ ጽድቁን ከአመፃ ጋራ፣ ዓለማዊነትን ከመንፈሳዊ ጋራ አቀናይቴን ሶኬ ምናምን ነገር ብሎ መሄድ አይቻልም ስልህ የጴንጤ መንገድ አንድ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት እንዳለ ጌታችን እኔ መንገድና እውነት ሕይወት ነኝ። ይህ መንገድ የእውነት መንገድ ነው። ይህ መንገድ የጽድቅ ጎዳና ነው። ወደ አብ መዳረሻው መንገድ አንድ ነው። ወደ አብ መግቢያው በር አንድ ነው። መንገዱ ላይ ስህተት የለበትም። እነዛ ሰዎች ሄደው ቢጋጩም መንፈስ ቅዱስ ያስተማረኝ፣ እነዛ ሰዎች ሄደው ቢጋጩም የመንገዱን ስርዓት ጠብቀው ስላልሄዱ ነው እንጂ የተጋጩት። መንገዱ በራሱ ምንም ጥፋት ያጠፋ የለም። መንገደኞቹ ናቸው ጥፋተኛ። እናስ መንገደኛ የሆነው ጴንጤው ሄዶ ሊያጠፋ ይችላል። እናስ መንገዱ ኢየሱስ ነው። ኢየሱስ ግን ትክክል ነው። ፓስተሩ ሄዶ የሆነ ነገር ላይ ሊጋጭ ይችላል። ወንጌላዊ ሄዶ ከሆነ ነገር ጋር ሊጋጭ ይችላል። ዘማሪው ነብዩ ሄዶ ከሆነ ነገር ጋር ሊጋጭ ይችላል። እሱ በተጋጨው ቁጥር አንተ መንገድ ለቀህ ትወጣለህ እንዴ? አጠብጥብ እንጂ ብራዘር። የእግዚአብሔር መንገድ ቅናት፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል ይላል ትንቢተ ሆሴዕ ላይ ምዕራፍ 14 ላይ ሲናገር ማለት ነው። ጻድቃን ይሄዱባታል። ኦኬ፣ ያስ የወደቀው ወንድማችን ብናገኘው አንተ ማትረባ ቅራቅንቦ ሸምበቆ ብለን አንለውም። ጌታ ደም ያፈሰሰለት ወንድም ነው፣ እህት ናት። እናስ አይዞህ፣ እግዚአብሔር እንደገና ያነሳል፣ እንደገና ያቆማል። ምክንያቱም የላሉትን እጆች አበርቱ፣ የደከሙትን ጉልበቶች አጽኑ ተብሎ ተጽፏልና። ስቄበት ተሳልቄበት ዳጊ ላይ አልሄድም። ስቄበት ተሳልቄበት ዘማሪ ተስፋዬ ላይ አልሄድም። ስቄበት ተሳልቄበት ወንድሜ ተስፉ ጋር አልሄድም። ብሩኬ ጋር አልሄድም። ወንድሜ ነው፣ አንድ አካል ነው የወደቀው። አይዞህ፣ እግዚአብሔር የተሃድሶ ዘመን ያመጣል። ተነስ። መገሰጽ ካለብኝ ለብቻ ገስጸዋለሁ ጠርቼ። ምን ልታደርግ ነው እዛ ሰፈር የተገኘው ብዬ። ምክንያቱም ቤተሰብ ነው፣ ፋሚሊ ሆነናላ። የጽዮን መንገደኛን ቢወድቅ መንገድ ላይ ጥየዳ አይዞህ ወንድሜ፣ አብረን የወደቅኑ። አንተ ስትወድቅ እኔም አብሬ ነው የወደቅኩትኝ። ና ተነስ፣ እድል አለ፣ ባለ ብዙ ምሕረት ነው። በፍቅር አይኖቹ ሁልጊዜ የሚያየኝ ብለን ዘምረን እጅ ለእጃችን ተያይዘን ብለን እና ወንድሜ ሲወድቅ ታዲያ አንሳው እንጂ በገላትያ መልእክት መጽሐፍ ምዕራፍ 6 ላይ እንደተጻፈው እናንተ ኃይለኞች የሆናችሁ የደካሞችን ድካም ሮሜ መልእክት መጽሐፍ ምዕራፍ 15 ገላትያ 6 ላይ እናንተ ብርቶች የሆናችሁ የወደቀውን ወንድምህን በርኅራኄ መንፈስ አንሳው። ምክንያቱም ስንት ጊዜ ወድቄ አንስቶኛል አማኑኤል። እንደዛ ብሎ ዘምሮ እንደዛ ያለውን ጠርተን እንገስጸውና እናስተምረዋለን፣ እንመክረዋለን፣ አይዞ እንለዋለን። እግዚአብሔር የጥሞና ጊዜ እንዲወስድ እንመክረዋለን፣ በእግዚአብሔር ቃል እናስተምራለን። እና መልሰህ ትቆማለህ ብራዘር፣ መልሰህ ትቆማለህ። ይኸው እረኛው ኤርምያስ መልሶ ይቆማል። እግዚአብሔር የወደቁትን ያነሳል፣ የሳቱትን ይመልሳል፣ የተሰበሩትን ይጠግናል፣ ያዘኑትን ያጽናናል። አቅም አተ ከሆነ ኃይልን እንደ ንስር ያድሰዋል። መድኃኔዓለም ምስክሬ ነው አልኩ። ብቻ አንተ እዛ ተንበርከክና አባ በለው። መናገር ቢያቀትህ ዝም ብለህ ጭጭ ብለህ በደረትህ ጸሎት ስፍራ ላይ ተኛ። በእግዚአብሔር ፊት ማልቀስ ካለብህ ዝርክርክ ብለህ አልቀስ። መባረክን የምታውቅ የኛ ጌታ እያልከው በለው። እዛ መዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘኝ እንደ ቃልህ። የኛ ስጋ ሞቶ አንተን እንድናይህ እዛ ሆነ ማለት ነው። ዓለም አይሰማህም፣ አባ ያወራሃል። ኢየሱስ ይመጣል። የሰው ልጆች ከልቡ የማያስጨንቅ እግዚአብሔር በድምፁ ሲያወራ ታየዋለህ፣ በራእይ ሲያወራ ታየዋለህ አልኩ። ውዴ ኢየሱስ ሲያወራ ታውቀዋለህ፣ ሲያነሳ ታውቀዋለህ። የእንደገና አምላክ ነው። በምድር ከፍታዎች ላይ ያቆምሃል፣ እንደገና ያቆምሃል ማለት በተራሮች ጫፍ ላይ ያቆምሃል። የጠፋ መብራትህ እንደገና ይበራል። መቅረዝ ጠፍቶ ከሆነ ያበራዋል። እህቴ ያወራል። በዝሙት በኃጢአት ቆሸሽክ፣ የቅድስና አምላክ እንደገና የቅድስናውን መጎናጸፊያ ይቀድሳል በደሙ። እጠበኝ ስትለው ማለት እጠበኝ፣ አንጻኝ፣
የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ፣ በዛ ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት እነጻለሁ፣ አንጻኝ። አዎ እንትና ከተባለች ሴትዮ ጋር ሄጄ የተኛሁት ጌታ ኢየሱስ እኔ ነኝ፣ ያ ሰው እኔ ነኝ በል። እንደ ዮናስ ያ ሰው እኔ ነኝ በል። ዮናስ ባያመነዝርም ያ ሰው እኔ ነኝ እንዳለ ማለት ያ ሰው እኔ ነኝ፣ እኔው ራሴ ነኝ። አቤት ጌታ እንዲህ አይነት ልብ እንዴት እንደሚወዳልኩ ከቀድሞ ክብርህና ኃይልህ ይልቅ ኃይልህን እንደ ንስር አድሶት ጌታ ኢየሱስ ይገልጣል አልኩ። ሰርቶ ማሳያ ፈለክ? ይኸው እዚህ የሚያወራህ ሰውዬ፣ እዚህ ያሉ ወንድሞችና እህቶች በሙሉ የምህረቱ ባለ ዕዳዎች ነን። እግዚአብሔር ፊት በቃ ተደፋና አልቅስ። የዘመን መታደስ፣ የኃይል መታደስ፣ የጉልበት መታደስ ያደርግልሃል አልኩ። ወይኔ ጌታዬ እምለው አጥቼ እኮ ነው ወይኔ ብዬ እምለው በቃ ያደርጋል አልኩ። ከዛስ አፍ ዝም ብሎ ደግሞ እኮ አፍ ዝም ብሎ ውስጥ ይዘምራል። የተገለጠው ጆሮ አሁን እኔ እንደምሰማ በዚህ እኔ ነው የምሰማው። ውስጥ ግን ከጌታ ጋር ስፒሪት ያወራል መንፈስ ቅዱስ። በልሳኖች እንጸልያለን። እዚህ ስላልተፈቀደ ነው። በማያምኑ በሚያምነውም ሕዝብ ፊት በልሳን ጸልዩ አላለም። አደባባይ ላይ በቸርቾቻችን ግን እንጸልያለን። እዛም እንኳን ስንጸልይ በማይረብሽ ሁኔታ የማያምኑ ሰዎች የሚመጡ እብዶች ናቸው ብለው እንዳይሏችሁ በጥንቃቄ አድርጉት፣ ጸልዩ ብሏል። በጣም ነው እኮ የምጸልየው አልኩ። በልሳን በመንፈስ ቅዱስ በጸጋ ስጦታ በካሪዝማቲክ እንቅስቃሴ ቤተክርስቲያኔ ጉባኤ እግዚአብሔር ቤተክርስቲያንም ታምናለች፣ እኔም ማምናለሁ። ማመን ብቻ አይደለም፣ መንፈሱ እግዚአብሔር በህይወታችን ይሰራል። ገበያ እንዳጣ በግ ራሳችንን እያስተዋወቅን አይደለም። እግዚአብሔር ይሰራል፣ በአንተ በእኔ በአንቺ ይሰራል። እግዚአብሔር የተሃድሶ ዘመን ያደርጋል። አቃተኝ ብለህ ካልክ በፊቱ ስትደፋ ቆይቼ እግዚአብሔርን ደጅ ጠናሁት አለ እኮ። ዳዊትም እኮ አቅቶት ነበረ። አቅቶት ከጽድቅ ጎዳና ወጥቶ አይቶት በየቦታው ሰይጣን ሲያንገላታው፣ አንዴ እስራኤል በማይቆጠርበት ጊዜ ተነስቶ ሰይጣን ልቡን አነሳሳው ይላል አንደኛ ዜና መጽሐፍ ምዕራፍ 21 ቁጥር 1 ላይ የጦር አለቃውን የኢዮአብን ምክር አልሰማ ብሎ ቁጠር አለው ሰይጣን ዳዊትን መጥቶ 1 2 3 4 ብሎ በማይቆጠርበት ጊዜ እስራኤልን ቆጠረ። ኦኬ ሲንገላታ የተቀባው ዳዊት ባሪያዬ ዳዊትን አግኝቼዋለሁ ከቅዱስም ቅባቴ ቀብቼዋለሁ እንዳለ የተቀባው ዳዊት የሰይጣንን ሐሳብ ሰምቶ ቆጠረ። ከልቤ አፍልቄ የምናገር እንዳይመስላችሁ አንዳንዱ ሰው መጽሐፍ ቅዱስ ስለማያነብ አንደኛ ዜና መጽሐፍት ምዕራፍ 21 ላይ እንዲህ ይላል። ገልሜው እንደዚህ ይላል እና ሲሰቃይ የነበረ ዳዊት እግዚአብሔርን አለመስማት እንዴት አንደኛ ዜና መጽሐፍት ምዕራፍ 21 ቁጥር 1 ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አድነኝ መድኃኔዓለም፣ አድነኝ ጌታዬ ኢየሱስ። ሰይጣን እስራኤልን እንዲቆጥር ብቻ አይደለም የሚያነሳሳው ዳዊትን፣ የሰው ሚስትም አይቶ እንዲማግጥ ያው እንትኑን አነሳሳበት። እንትኑ ማለት ነው። ይገባል። በቃ ሴቶችም ወንዶችም ስለሆናችሁ ታውቃላችሁ። እዚህ እንትን አይደለም። ሰይጣን እንደዚህ ያነሳሳል። ምንሽሩን በል ጓንዴው ብቻ አነሳሳበት። በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ እንደሚባል እንዲህ ሲቀሰቀስ 5 ሚስቶች ነበሩት እኮ ዴቪድ። እንዴት ነው ነገሩ? ዴቭ አቢያ አንተና ጋር አትሄድም? የናባል ሚስት የነበረችው አቢካያ ጋር ለምን አልሄደም? ለምን አይጠራትም? ቤርሸባ ጋር ከመሄድ ከሱ በፊት እኮ ስድስተኛ ነች አምስተኛ ነች ቤርሸባ። የመጀመሪያ ሜልኮል አለች። እሷ እንኳን ሞታበታለች ይመስለኛል። ከዛ ከኢዝራኤላዊቷ ከአኪናሆ የምትባል ሴት አለች ያገባት፣ የአምኖን እናት። ኦኬ። ከዛ አጊት የምትባለው አለች፣ የአቢሸሎም እናት አጊት የምትባለው። ኦኬ። የዳዊት ሚስቶች ኤርሚያስ ቁጭ ብለህ ሚስት ትቆጥራለህ። እኔ 1 ነኝ፣ ዳዊት ግን 5 ነው 6 ነው። ሳውል ወደ 1000 ደርሷል። በዚህ እስኬኑን ሰቅሎት ነው ሄደው። ብቻ ምን አለፋ ከ4 በላይ ሚስቶች ነበሩት።
ወደ እሱ አይሄድም ነበር እንዴ? ሰይጣን ሲያንቀሳቀስ ህዝብ ቁጥር ብቻ አይደለም ብሎ የሚልህ ያኛውንም ነገርህን ያንቀሳቀሰዋል። የቅድስና መንፈስ ቅድስና ለእግዚአብሔር ብለህ ሆሊነስ ቱ ዘ ሎርድ ብለህ ካልቆምከ በስተቀር ሴት ባየ ሁሉ ጭምር እሸትና ቆንጆ አይታለፍም ብሎ የሚል ፎቃቃ የሆነ የኢትዮጵያ ባህላዊ ተረት አስጠቅሶ ሊያስጠቅስ ይፈልጋል። እልፍ በል ብራዘር ስልህ እልፍ በል ከዝሙት ሽሹ ነው ያለው ቅዱስ ጳውሎስ ያለው ሽሹ ነው እንጂ ጥቅስ ጥቀሱ አልተባለም። ወይኔ ይህች ልጅ ምናምን ነገር ብለህ ካልክ ኖ ከእሷ ራቅ። ዳዊትን አንቀሳቀሰው ይላል። አየህ ሰይጣን ህዝብ እንዲቆጥር ያለ ጊዜው። ከዛስ ዳዊትና ኢዮአብም ይሄ ነበር የጦር አለቃው። አቤኔር ከሞተ በኋላ አልሞተም፣ ግን አቤኔር እንትን በኋላ ኢዮአብና የህዝቡ አለቆች ሄዱ ከቤርሳቤ እስከ ዳን ማለት ከሰሜኑ ይሄ ነው ሰሜኑ ከዳን እስከ ቤርሳቤ ማለት ቤርሸባ ኤላት ከተማ ድረስ ያለው ቆጠረ። ሳሙኤልም ከዳን እስከ ቤርሳቤ ቃሉ ይሰማ ነበር፣ ሚንስ ከሰሜን እስከ ደቡብ ማለት ነው። ከዛ ከዳን ስር እስራኤልን ይቆጥሩ ዘንድ ድምራቸውንም ማውቀ ዘንድ ያስታውቁኝ ዘንድ አላቸው። ጌታ አላዘዘውም። ከዚያስ ኢዮአብም እግዚአብሔር ህዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ለጌታዬ ባሪያዎች አይደሉምን? ይህ ነገር ለምን ለጌታዬ ለምን ይሻል? በእስራኤል ላይ ስለምን በደል ያመጣል አለ። የጦር ወታደሩ ነው ያለው። ነገር ግን የንጉሱ ቃል ከኢዮአብ ቃል ላይ አሸነፈ። ኢዮአብም ሞቶ በእስራኤሉ ላይ ተዘዋወረ፣ ወደ ኢየሩሳሌም መጣ። ኢዮአብም የቆጠራቸው የህዝቡ ድምር ለዳዊት ሰጠ። ከእስራኤል ሁሉ 1 ሚሊዮን ከ100,000 ሰይፍ የሚመዙ ሰዎችን አገኘ። በእነዚህ ልጅ ያሸነፍነው ዳዊት አርፈ ጌታን ብትሰማ ይሻላል። የእስራኤል ጭፍራ ወታደር ቆጥሮ እንዳላሸነፈ ዳዊት ራስ ምስክር ነህ። በኤላ ሸለቆ ላይ ያንን ፍልስጤማዊ ጎልያድን ገንድሰህ የጣልከው ጌታ እግዚአብሔር በአንተ በኩል ያን በቀል የተበቀለው በህዝብ ብዛት አይደለም። ሳኦልም ዮናታንም እና አቢሳ ሁሉ ነበሩ እዛ ኃያላን የተባሉ ማለት ነው። በጊልቦአ ተራራ ላይ ቆይተው ቢወድቁም ኃያላን ግን ነበሩ። በኃይላቸው ብዛት ግን አላሸነፉም። የምን ቆጠራ ነው? አንዳንዶች አሁንም ገንዘብ የምትቆጥሩ አላችሁ። ልክ ዳዊት ህዝብ ቆጠረ። አሁንም ቆይ እንትና ለማሸነፍ ለመርታት እንትን ብዬ ከስሼው እንደዚህ ብዬ እንደዛ አድርጌ ለማሸነፍ ብለህ ገንዘብህን አትቁጠር ብራዘር። የሰራዊት ጌታ እግዚአብሔር ሙግተን የሚሟገተልን እና አገኘ ይላል። ከይሁዳም 400,000 ሰይፍ የሚመዙ ሰዎችን አገኘ። ከዚያስ ጌታ ምን አለ? ንጉሱ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበርና ሌዊና ብንያም ከእሱ ጋር አልተቆጠሩም። ኦኬ። ከዚህም የተነሳ ይሄ ነው ጣጣው። ከዚህም ነገር የተነሳ እግዚአብሔር ተቆጣ፣ እስራኤልንም መቅሰፍ ጀመረ። ዳዊት ራሱ እግዚአብሔር የገባለት መሐላ ስላለ እንጂ ዳዊት ራሱ አይተርፍም ነበር አልኩ፣ ይሞት ነበር። ህዝብ ለመቁጠር ሰይጣን ያነሳሳል። ዝሙት ለማድረግ እርኩሰት ለማድረግ ሰይጣን ያነሳሳል። ስጋህ ሞቅ ሲል ሚስት ካለ ወደ ሚስት ጋር ሂድ። ሚስት ከሌለ ጌታ መድኃኒዓለም ሚስት እንዲሰጠ ጸልይ። ባል ከሌለሽ ወደ ባልሽ ጋር ሂጂ። በስልምና ሃይማኖት እንደዚህ ሰውየው ሲያምራቸው ማነው እፎይ ሲናገር የሰማሁት ሊጥ ነው ዳቦ ሁሉ ይሞክሩ ነበር እንደተባለው ማለት ነው። ወንድሜ ሰይጣን ሲያነሳሳህ ከሊጥ ጋር ትታገላለህ እንዴ? አግባ እንጂ መድኃኒዓለም ሚስት እንዲሰጥህ ባል እንዲሰጥሽ ጠይቂው። አዎ እሱ ነው የጽድቁ ጎዳና። እውነት መራር ናት። እና ዳዊት ሲያንቀሳቀሰው ሚስቱ ጋር መሄድ ሲችል የኦሪዮን ሚስት አያት ስትታጠር። ላልጠፋ ሴት 5 ሴቶች ቤት አስቀምጦ ትጠራልኝ አለ። በዚህ ሰበብ መዓት በእስራኤል ላይ እስኪመጣ የዳዊት ቤት ሁሉ እስኪረበሽ ድረስ ሴትዮይቱን አመጡለት። ያው ቀመሳት ማለት ነው። ከዛስ ጉዱ ቀጥሎ ነው የሚመጣው። አረገዘች። እንዳይታወቅበት የሄደው መንገድ ሰው ኤርሚያስ ምን ዳዊት ብለህ ትላለህ? እንዳይታወቅበት የሚሄደው መንገድ ደግነቱ ሰዎች አወቁም አላወቁም ምን ብሎ ወደ ቤተ መንግስት እንዳስጠራት አይደለም። ምን ብሎ እንዳስጠራት
አይ የሆነ ፍርድ ልፈርድላት ነው መቼም ለአለቆቹ ከእሷ ጋር ልተኛ ነው ብሎ ሊላቸው እንደማይችል አስባለሁ። እንደዛም ብሏቸው ከሆነ አይደው ንጉስ ነው ቤተመንግስት ነው አስገቧት፣ የሆነ የፍርድ ሙግት ነገር አለባት እሱን ሲላይላት ትችላለሁ ብሎ ይሆን አይደው ነው። ብቻ በምንም ይሁን በምንም ወደ ቤተመንግስት ገባች። ምን እንደተላለፈ ታውቃለህ? ዘጸአት መጽሐፍ ምዕራፍ 10 ዘጸአት መጽሐፍ ምዕራፍ 20 ላይ ከአስርቱ ትእዛዛት አንዱ አትመኝ ብሎ የሚለው የባልንጀራ ሎሌው ገረዱና ሚስቱን ቢሆን አትመኝ ብሎ ያለው እሱን ነው የተላለፈው። እና ከእሷ ጋር ተኛ። የስርቆት ነገር ይጣፍጣል እንደሚል መጽሐፈ ምሳሌ ላይ ኦኬ፣ ጣፈጠውም አልጣፈጠውም፣ በዛን ቀን ግን ባደረገው ነገር ዳዊት አጸንሷል ማለት ነው። ማንም አያውቅም። ይሄንን የሚያውቁ ጥቂት እንኳን የቤተ መንግስት ሰራተኞች ካሉ ይህን ነገር በሚስጥር ያዙት ማለት ነው። ወይኔ ሰው ወይኔ ሰው ወይኔ ሰው ወይኔ ሰው በሚስጥር ያዙት ትላለህ እንዳይጠለፍ ማለት ነው። ብፁዕ አቡነ እንድርያስ መሳሪያውን አላምነውም እንዳይጠለፍ ይላሉ። እንዴ የኢትዮጵያ መንግስት እንዳያውቁበት ብፁዕ አቡነ እንድርያስ በግ ሲቀብሩ እንዳይጠለፍ እንዳሉት ማለት ነው። ሰው እንደዚህ ነው ብሎ የሚለው እግዚአብሔርን አይፈሩ እንዳይጠለፍ ግን ይላሉ። የሚነጋገሩት ነገር በሚስጥር ይዘነዋል። አላየም የጳጳሱ ማንም እንዳይሰማ በቃ በእንግዲህ ሂጂ ወደ ቤትሽ ጥሩ ጊዜ አሳልፈናል ምናምን ነገር ብሎ ነው የላካት። ስትሄድ አብሮ ግን በማህፀኗ ውስጥ የዳዊት ዘር ሄደዋል። ከእንቁላሏ ጋር ተጋኝቶ ከተወሰነ ቀን በኋላ ጽንስ ሆነዋል። ይህን ደግሞ ነገረችው። አይ ጌታው ቀርቷል፣ በሴቶች የሚመጣው ወግ ቀርቷል አለችው። እውነትሽን ነው? አዎ ያኔ አፖርሽን ላድርግ ብለህ የምትብለው ነገር የለም፣ የአመፃ መንገድ የምትካሄድ ኦኬ። ስለዚህም ደግሞ ማድረግ ያለብኝ ብሎ ዳዊት አሰበ። ባሏን ማስጠራት አለብኝ። ከዛ ከሞዓባውያን ጋር እየተዋጋ ነው፣ አስጠሩት አለ። ከጦርነት ቦታ ተቀስቅሶ መጣ። አይ በቃ የሆነ ለሆነ ጉዳይ ፈልጌ ነው፣ ግን ዛሬ ሂድና ከሚስት ጋራ ተኛ እረፍ። ሰውየው ደግሞ በዘመንኛው አባባል ገገማ ነገር ነው። ምንም ሙድ አያውቅም እንደሚሉት ማለት ነው። ንጉሥ ሂድና ተኛ ብሎ ቢል እናንተ ነው ክልውትው ነው የምንለው። ሄጄ ክልትው ነው ብዬ የምለው መድኃኔዓለም አስቦኝ ነው ከዛ ጦርነት መካከል ከእሳት ውስጥ ያወጣኝ ብዬ እሰይ ስለት የሰመረ ልጨፍር እችላለሁ። ይሄ ግን አይጨፍርም። ምን አይነት የሚያሳጣ ሰውዬ ነው! ሂድና ተኛ። አይ በጦር ሜዳ ወንድሞቼ እየተዋደቁ ንጉሥ ሆይ በዚህን ቀን የምተኛበት አይደለም። አቤት አመፃና ጽድቅ ሲከራከሩ ይልኝ በዳዊት ቤተ መንግስት ውስጥ። አይ እኔ አልተኛም፣ እርሶን ይንሳኝ አልተኛም እያለ ማለት እየተማለ እየተገዘተ አልተኛም፣ በፍጹም አላርገውም፣ እባክህ ሂድና ተኛ። አልተኛም። ስለዚህ በግድ ሊያስተኛቸው፣ በፌዴራል አያስተኛው መቼም ንጉሥ ቢሆንም። ኦኬ ስለዚህ ምንድነው በቃ እሺ ቴንኪው፣ ምሳ አብረን እንበላለን። እዚህ ከቤተ መንግስቱ የሚጠጣ ወይን ምናምን ነገር አለ፣ እዛ በሉ ቅዱለት አለ። ያ ወንድ ሲጠጣ ወደ ሴት ይሄድ የለ ይቅርታ አልጠይቅም፣ ጀርባዬንም አዙሬ አልናገርም። መጠጥን እኮ አንዱ ተው አትጠጉ አትጠጋጉ ብሎ ያለው መድኃኔዓለም ይሄው ጣጣ ስለሚመጣበት ነው እንጂ ምንም ችግር የለም። ሂድና ድራፍት ጠጣ፣ ቢራም ጠጣ፣ ያላበው እንደኔ የቀዘቀዘ የሞቀው እያልክ ጠጣ። መጨረሻ ግን አትችለውም አልኩ። ከላይ ስትጠጣ ከታች የሚቀሰቀስ ነገር አለ። በግልጽ ነው የምነግርህ። ምሳሌ ላይ አላለም እንዴ ሰለሞን? እንዴ ሰው እኮ ነግሮናል። ከሰለሞን እንኳን ትውልድ አይማርም እንዴ? ከላይ ስትጠጣ ከታች የሚቀሰቀሱ ብዙ ሰይጣኖች አሉ። እና ያኔ ደም ሲሞቅ ጋለሞታ ሴት ታያለህ ብሏል። ሰለሞን እኮ ነው የነገረን። እና ዳዊቶዬ አጠጡት አለ። በጠጣ ሰዓት ላይ ያው ነገሩ ሲቀሰቀስ ገብቶ ይተኛል ከሚስቱ ጋር ብሎ ማለት ነው። ሰውየው ጠጥቶ ምን ያህል እንዳጠጣው አላውቅም፣ ግን ሰክሯል። ጠጥቶ እንትኑም የተነሳ አይመስለኝም።
ሄዶ ከሚስቱ ጋር ይተኛል ብሎ ሲያስብ እዛው ንጉሱ በር ላይ ለጥ። እንዴት ሰው ጠጥቶ ሚስቱ ጋር ሄድም? ያው ይነሳበታል ብሎ ያለው ነገር ሁሉ አልተነሳበትም። በጽድቅ ነው የማወራው። ምንም የግብረ ስጋ ግንኙነት የማድረግ ፍላጎት ሁሉ የለም፣ ጠፋበት። አቤት ሲያጋለጥ መድኃኔዓለም ያውጣኝ ነው ለሚሉ የሀገሬ ገበሬ ቸች ጋን ሁሉ ቢጠጣ ሰውየው አልነሳ አለ። እንቅልፍ ነው ያማረው፣ ሴት አላማረው። ትዝም አላለችው ሚስቱ። ለንጉሱ በር ላይ ለጥ። አቤት ዳዊት የሰው ልጅ የሚሄድበትን የሆነ እንትኑን ለመሸፈን የሚሄድበትን ለጥ አለ። በቃ እንደምታውቁት ከዛ እንዳልተኛት ከሚስቱ ጋር እንዳልተኛት አጠጥቶትም እንዳልተኛት አብልቶትም እንዳልተኛት ታወቀ። ስለዚህ ዳዊት ያደረገው ነገር ቢኖር በጦርነቱ ፊት ለፊት ላይ አድርጉትና ኢዮአብን ህዝቡን ወደኋላ ጎተትና እሱን ፍራንት ላይ አስቀምጣችሁ ሞዓባውያን በሚዋጉበት ያውዛ ግንባሩን ብለው ይድፉት ምናምን ነገር ብሎ ደብዳቤ አጽፎ ወይኔ ዳዊት ወይኔ ዳዊት ወይኔ ዳዊት በቃ ወንድሞቼ ይሰቀጥጠኛል አልኩ። እነዚህ አባቶች ይህን መንገድ ከሄዱ እኔ እምንኛ መስበር ላይ እንደው ወይኔ ዳዊት ጌታን አታውቀውም ተብሎ እኮ አይባልም። በውስጡ እኮ ጌታ አለ፣ መንፈስ ቅዱስ በውስጡ እኮ አለ። ወይኔ በቃ ደብዳቤውን አጽፎት አስደፋው ብሎት ማለት ይድፉት ፊት ለፊት ላይ አድርጋ እናንተ ወደ አላፈግፍጉ እሱን ፊት ለፊት ላይ አቁም ብሎት ማለት ነው። እሱ የሞቱን ደብዳቤ ይዞ ሄደ እና እንደተባለው ተደረገ። እውነተኛ ምስክር ግን አለ በሰማያት። ይህን ሁሉ አይቷል። ኢዮአብ አስገደለው። የእግዚአብሔር ቃል ወደ ነቢዩ ወደ ናታን መጣ። ዳዊት ተጠራ። አንድ ባለጠጋ ሰውና አንድ ድሃ ሰው አንተ በምትኖሩበት ከተማ ውስጥ ይኖሩ ነበር አለው። ስለምታውቁት አላንዛዛውም። ያ ባለጠጋ ሰው 4 በጎች ነበሩትና እንግዳ ወደ ቤቱ ቢመጣ ከራሱ ከበጎቹ ከ4ቱ አንዱን አረድ ሲገባው የድሃውን አንድ የነበረችውን ወስዶ አረደበት። እና እንደዚህ አይነት ግፍ አንተ ባለበት ከተማ ውስጥ እየተደረገ ነው ታላቁ ንጉሥ ዳዊት አለው። ጽድቅን በፊት ለፊት የሚናገር ነቢይ እኮ አልኩ አለው። እንደዛ መጥቶ ንጉሱን ፊት ለፊቱን እያየ እውነትህን ነው ያ ሰው የሞት ሰው ነው። እኔ ባለበት ከተማ ውስጥ እንደዚህ አይነት ሰው 4 እጥፍ ይከፍላል። የእስራኤል አምላክ እግዚአብሔር ይፋረደኝ እያለ ማለት 4 እጥፍ ነው የሚከፍለው። ወይኔ ዳዊት ለራሱ እየተናገረ እንደሆነ አላወቀ። 4 እጥፍ ነው የሚከፍለው አለ። አንድ በግ የድሃ ወስዶ ነው ያረደበት። እኔ 4 አስከፍለዋለሁ አለ። ቀጥሎ የተናገረውና ናታን ያ ሰው አንተ ነህ። እንዲህ አይነት ሰባኪ እንዲህ አይነት አገልጋይ ፉሩሽካ የሆነ ነቢይ ምን ይጠቅመናል እኛ? ያ ሰው አንተ ነህ። አገልጋይ ማለት እንደዚህ ነው። የንጉሥ ፊት አይቶ የማያደላ ወኒ ቢከተው እኮ ይከተዋል። ያ ሰው አንተ ነህ። ስለዚህ 4 ትከፍላለህ አለው። 4 ነው የምትከፍለው። 4 እጥፍ ይከፍላል ብላል። 4 ትከፍላለህ አለው። 4 በጎች ትከፍላለህ። አንድ ነው አይደል ያረደው? 4 ይከፍላል ብሎ እንግዳው አንተን ይህንን ያደረግከው 4 ትከፍላለህ። ኦኬ። ዳዊት 4 በጎች ሲከፍል የመጀመሪያ ሲገናኛት ያጸነሳት ሴትዮ ቤርሳቤ የወለደችው ልጅ ገና ሲወለድ እግዚአብሔር ቀሰፈውና ሞተ። የመጀመሪያ ልጅ ያጸነሳት የመጀመሪያ ልጅ ሞተ። 1 በግ ሰዋ ማለት ነው። ዳዊት 4 ይከፍላል ብላ 3 ይቀራሉ። ሁለተኛ ከኢዝራኤላዊቷ ከአኪናሆም የሚወልደው አምኖን ከአጊት የምትወለደዋን የአቢሻሎም እህት ትዕማርን እህቱን የሄደበት ክፋት ከአባቱ የባሰ ነው። የሱኛው ደግሞ ከአባቱ የባሰ ከዳዊት የባሰ ሳይታመም ታመምኩ ብሎ እህቱን ሲስተር ቅስፍ አድርጎ ይዞኛል እያላት ማለት ነው። ሳይታመም አምላኬ ያደረኝ
አምላኬ አድነኝ፣ የኔ አባት አድነኝ። ሆነት እነዚህን አባቶች ያገልግለዋል ከነድካማቸውም ከነብርታታቸውም። አድነኝ ተኝቶ ምን ሆንክ? እዚህ ይወጋኛል። ምን ሆነ ነው እሱ? አዶን የሆነ ነገር ብቻ ይሸቀሽቀኛል ብሎ ታዲያ ምን ይደረግልህ? እህቴን ጥሯትና እሷ እያበሰለች እንድትሰጠኝ ወዳለሁ ብሎ ሀሳብ ሳያመጣ አጠገቡ ያለው ሰው ሳይታመም ታምም ያለው ብሎ ሲለው አጠገቡ ያለ ሽማግሌ ምን ብሎ ቢመክረው ጥሩ ነው? ሳትታመም እንዳታመምክ መስለህ ተኛ። ከዛ አባትህ ይሰማል ዳዊት። እዛ እሱ መጥቶ ይጠይቃል። እዛ መጥቶ በሚጠይቅ ሰዓት ላይ አሉ እኮ ቁጭ ብለው አሮጊትና ሽማግሌ የሆኑ ቸርች ውስጥ እንዲህ አይነት መሰሪ የሆነው ምክር የሚመክሩት ጉዳይ ነው አልኩ። እንኳን ፓስተር አይደለም እናት መድረክ ላይ አመጣት ወለድህ። የእግዚአብሔርን ሕዝብ እንደዚህ አይነት ክፋት የምትመክሩ የክፋት ብልቃጦች ንስሐ ግቡ። ጠይቃትም ቢያለች እንዴ? አዎ እኔ ቀስ ብዬ እጅ ላይ እጥልልሃለሁ ብሎ አንተ ማን የሀገሩ ሴት የሆነ ጎረምሳ ወጠብሻ ጎረምሳ እጅ ላይ እንድትጥል ማን የላከህ? ጌታ መድኃኒዓለም ሚስት እንድትሆነው እጁ ላይ ጣልለት እንጂ ሚስት ከእግዚአብሔር ዘንድ ናት ነው እንጂ ያለው። አንተ አምጥቼ እጥልልሃለሁ ትላለህ? እንዲህ አይነት ክፉ መካሪዎች አሉ ዛሬ። እና ዝም ብለህ እያቃስክ ትክተኛ ዳዊት ይመጣል። ዳዊት መጣ ሳለ ምን ላድርግ ብሎ ሲል ያው እህቴ ትዕማር መታ እያበሰለች እየፈተፈተች በእጄ ትስጠኝ ብሎ አላለም። ዳዊት መጥቶ ሲጠይቀው ምን ሆናል? በቃ አሞኛል አለው። አሞኛል አላመመውም እኮ አምኖን በፍጹም አልታመመም። ይሄንን እንዲህ አይነት ዱርዬነት በእስራኤል ቤት ወፌ ላላ ሰቀለህ እኮ ልትገርፈው የሚገባ ነው። በዘሌዋውያን 17 እና 18 መሰረት ማለት ነው። ሳይታመም ታመምኩ ብሎ አባቱ ዳዊት ካደረገው ይልቅ የበኩር ልጁ ነው አምኖን ኢዝራኤላዊቷ የተወለደ አኪናሆም ትባላለች እናቱ፣ አምኖን ይባላል። አባቱ ዳዊት መቶ ሲጠይቀው እህቴ ትምጣና እየፈተፈተች እንደዚህ ወደ እንትን እያጎረሰችኝ እንትን ብትለኝ እፈወሳለሁ ብሎ አለው። ዳዊት በምን ይጠረጥራል? እህቱን ሄዶ ትዕማርን ወንድምሽ ታሟል ልጅና ወይ አፈር ሲሆን ወንድም ጋሽ የታመመ ብላ ማለት ነው። ታላቅ ወንድሟ ነው፣ በአባት ይገናኛሉ። በእናት እሱ የአኪናሆም የኢዝራኤላዊቷ አኪናሆም ነው፣ እሷ ግን የአጊት ልጅ ናት። ያው የአባት ልጅ ነው። ወንድም ጋሽ እያለች ማለት መጣች። ይፈልጋት ነበር። ምን ሊል? ንጽህናዋን ሊወስድ ድንግልናዋን ሊወስድ ላልጠፋ ሴት የንጉሥ ልጅ እንዴት እህቱን ከጀላት? እንዴት ክጃሎቱ መጣለት? ነውር እኮ ነው። ዘሌዋውያን 17 እና 18 ላይ ህጉ እኮ ይከለክላል። ቶራ ይከለክላል። ጌታ ተናግሯል። ያህዌ በሲና ተራራ ላይ ሳይናይ ተራራ ላይ ተናግሯል። ትልልቅ በደልና ኃጢአቶች ነው የተደረጉት። ከዛ መጣች ወንድም ጋሼ ብላ እንግዲህ በስሎቹን አብስላ ይዛለት ወደ አልጋ ስትሄድ የዘመናት አምሮት ያልነበርም እንደ ያልታመንኩ የምፈልገው አንቺን ነው ያው አስጨርሽኛ አይነት ነገር እዛው አልጋው ላይ ይዟት እጇን ጎትቶ ተኛ። እየጮኸች በእስራኤል ስንፍና አታድርግ፣ ብትፈልግ አባቴን ብትጠይቀው ይሰጥሃል፣ በህጋዊ ደረጃ አድርግ፣ ተው ይቅርብህ እያለችው እጇን አጣጥፎ አፏን አፍኖ ላላ ወጣባት። የሚያደርገውን አደረገ። ድንግልናዋን አፈረሰ ማለት ነው። የዳዊት ቤት ውስጥ ብጥብጥ ተጀመረ። አምላኬ አባዬ ጠብቀኝ፣ በእውነት ጠብቀ ህዝብን በእውነት ጠብቅ። ምን አለበት ዳዊት የዛን ቀን ቢቀርበት ኖሮ ቤርሳቤህን ባያርግ። አንድ በግ ሞቶበታል፣ አንድ ልጅ ሰዋ ማለት ነው። 4 እጥፍ ክፍል ነው ብሎ ያለው። እዚህ ደግሞ ሌላ መዓት መጣ ዳዊት ቤት፣ ትርምስምስ አለ። እህቱን ደፈራት የሚል ወሬ በእስራኤል ቤት ሁሉ ተወራማ። የንጉሱ ነዋ የዳዊት ልጅ ታላቅየው። ከማንኛይቱ የወለደው 4 እና 5 ሚስቶች ስለሚሉ ከአምኖን የወለደ ማን ነው? ከእዝራኤላዊቷ ከአኪናም የወለደ አምኖን የሚባለው ሰው እያለ አይደል? እሱ እኮ ዛሬ በጣም ይገርማችሁ ለዚህ አድርጎ ምናምን ነገር እየተባለ ወሬ ዳዊትም ሰማ። የበኩር ልጁ ስለሆነ ምንም ሊያደርግበት አልፈቀደም ይላል። አሁንም ዳዊት ሌላ ጥፋት
እንደ ታናክ እንደ ቶራው በድንጋይ ተቀጥቅጦ ነው መሞት ያለበት። ዘሌዋውያን 18 ያዛል። የበኩር ልጄ ምናምን ነገር ብሎ መሸሸግ አትችልም ስለ በእግዚአብሔር የጽድቅ ፊት ኤሊም በእግዚአብሔር ቤቱ ሲያመነዝሩ ልጆቼ ብሎ አልገሰጻቸውም ነበር። አንተ ባትገሰጸ የሰራዊት ጌታ እግዚአብሔር ጽዋው ሲሞላ አልኩህ። አፍኒና ፊንሃንስ ወድቀው ቀሩ። አቤኔዘር የእግዚአብሔር እርዳታ እያልክ አለት ስር ቆመ ብጨፍር አያዋጣም። የቅድስና ኑሮ እግዚአብሔርን ደስ ያሰኘዋል። እግዚአብሔር በዚህ ነገር አይሆንለትም እና ዳዊትም ልክ እንደዚሁ ዝም አለው ልጁን። እንደ ሕጉ ሊፈርድበት ሲገባ አልፈርድም። አቢሻሎም የተማር የእናት ልጅ ነው፣ የአጊት ነው፣ ጎፈሪያም ነው። ቆንዳላው እንደ ሳምሶን የሆነ ነው። ቆንጅዬ ነው፣ መልከ መልካም ነው። ግን ደግሞ የባሰበት ሸረኛ ልጅ ነው። ተንኮለኛ ልጅ ማለት ከዳዊት ከአምኖን የባሰ ነው። አባቱ ዳዊትን በሕይወት እያለ በአፍጢሙ ገልብጬ ዙፋኑን ወርሳለሁ ብሎ ያለ ማለት ነው። ቆንጅዬ ነው፣ ግን ነገረኛ ነው። ጎፈሬው ቆንዳላው ያምራል፣ ግን ተንኮል የተሞላ ሰው ነው። እሱ ገና ይሄንን ሳያስብ በፊት ወንድሙን አምኖንን ያው እህትየው ሄዳ ትናገራች። ለአባቷም ተሰምቷል፣ ለአቢሻሎምም ነገረችው። ማነው እንደዛ ያደረገሽ? ወንድም ጋሼ ነው፣ አምኖን ነው እና በአፉ አልተናገረም፣ በልቡ እደፋዋለሁ ብሎ ነው። ወንድም ወይኔ ዳዊት የዛን ቀን ያቺ የተሳሳትካት ስህተት፣ የማይጠፋ እሳት በቤት በድንኳን ገባ። በሰው ሚስቶች ላይ የምትማግጡ ወንዶች መልእክቱ ለእናንተ ነው። በሰው ባሎች ላይ የምትማግጡ ሴቶች መልእክቱ ባንተ ነው፣ ለእናንተ ነው። ወንድሞቼ እናቶች፣ ታሪክ ማውራ እንዳይመስል። አምኖን ሰማ፣ አቂሞበት ቁጭ አለ። በግ ሊሸልቱ የንጉሱ ልጆች ሙሉ በሙሉ አባትየውንም ጠራ። አቢሻሎም አልመጣም። እነሱ ሂዱ ተብሎ ተጠራርተው የዳዊት ልጆች ከአጊት፣ ከአኪናሆም፣ ከቤርሸባ እንደዚሁም ከናባል ሚስት ከአቢጊያ የሚወላለዱት ሁሉ ተጠራርተውልህ ተጠራርተው ተገናኙ። ቅዱለት ለወንድም ጋሼ እያለ ማለት ነው። አቤሴሎም ታላቁ ስለሆነ አምኖን አጠጡት። በጉ ብትፈልግ ባርቢኪው ይሁን ደረቅ ያለ ጥብስ መረቅ ያለው ጥብስ፣ በግ ሊሸልቱ ነው እዛው በግ አርደው እንደፈለጉ ዱለት ምናምን ነገር ብቻ በባህሉ የሚባለው እሱን እየበሉ ቅዱለት ለወንድም ጋሼ አጠጡት አለ እየተቀዳለት እያለ አምኖን ጠጣ። እህቱ ላይ ያደረገውን ነውር ግን ረስቶታል መሰለኝ። ወንድምየው አቢሻሎም እንዴት እንዳቄመበት አላወቀም። ጠጥቶ ጠንብዞ መስከሩን ሲያቅ አምኖን አቢሻሎም ለባሪያዎቹ መልእክት ሰጠ። ተነሱና ይህንን ቀዥቃዣ ልጅ ድፉት አላቸው። ማንን? አምኖንን ወንድሜን። እንዴ ረበ ሄደና ግደለው። አቤት የፍርድ ትእዛዝ! ገደሉት እዛው ጋር አምኖን። 2 በግ አምኖን እንደገደለ ደግሞ ዳዊት ሲሰማ ወንድሙን የገደለ ይገደል ብሎ በሚለው አምላካዊ ቃል መሰረት ሊፈርድበት አልቻለም። ወደ አንኩስ ነው የሚባለው፣ ወደ አንኩስ ወደሚባለው ንጉስ ማለት ጌሹር፣ ወደ ጌሹር ላከው አቢሻሎምን። ጌሹር ልኮት እዛ ተቀመጠ በባዕድ ምድር። አይ ቲንክ የእናቱ ምድር ይመስለኛል፣ የአጊት ሀገር እዛ ይመስለኛል። ሄድ እዛ ኑር ተብሎ። አቤት አቤት! ይሄ ትልቅ ቤተሰብ ሄድ እዛ ኑር ተብሎ ኖሮ ከዛ እንደገና ደግሞ አባቱን አፈቀውን የአባቴን ፊት ምናምን ነገር ብሎ መጣ። ወደ ኢየሩሳሌም አምጥቶት ንጉሱ ኢየሩሳሌም ከተማ ውስጥ አስቀምጦት 2 ዓመት ሙሉ ፊቱን ሳያሳይ እሱ በነበረበት ከተማ ውስጥ አስቀመጠው። ቅጣት ኢየሩሳሌም ውስጥ እየኖረ ዳዊትም ኢየሩሳሌም ውስጥ እየኖረ አቢሻሎምም 2 ዓመት ሙሉ ቀጠው።
ፊቱን ሳያየው ከተማ ውስጥ በአንድ ከተማ ውስጥ እያለ የዳዲን የባባን የማዘርን ፊት ሳታይ ስትኖር እንዴት እንደሆነ ይታይቀጣሉ። መጨረሻ አቢሻሎም ደግሞ ተነስቶ እስከ መቼ ነው የአባቴን ፊት ማላየው ብሎ ሄዶ የኢዮአብና የማንን የእርሻ የገብስ እርሻ አነደደው አልኩ በእሳት። አቤት! ኧረ ተው እባካችሁ፣ ይሄ መከራ ይቁም፣ እዚህ ጋ ይብቃ። አይበቃ። ዳዊት 4 እጥፍ ይከፍላል ብሏል። እርሻ ማቃጠል፣ ትውልድ ማቃጠል፣ ትውልድ መግደል፣ በቃ ተፈጥሮ ላይ ሁሉ ነው የመጣው። የዚህ ጠንቁ መጨረሻው መጀመሪያ ምንድን ነው? ዝሙት። ዝሙት አነደዋለሁ ብሎ አነደደ። 2 በግ ከፈለ። ከዛ በአባቱ በዳዊት ላይ ደግሞ አመፀና አቢሻሎም የበረታ ሆነ። ከዛ በአባቱ በአቢሻሎም በዳዊት ላይ አመፀ። ሲያምፅ መፈንቅለ መንግስት ሊያደርግ ማለት ነው። ዳዊትን ራሱ ደፍቼው እኔ በዙፋኑ ላይ እቀመጣለሁ ብሎ ማለት ነው። ከነ አቤኔር ጋር ሆኖ ምርጥ የሆኑ የተባሉ ሰዎችን ይዞ ተደራጅቶ በኤፍሬም ባለ ዱር ውስጥ ነው የገቡት፣ ጫካ ውስጥ ማለት ነው። እያንዳንዱ ቅንድቡን እያልን ነው የምንጥለው። እዚህ ዳዊትን እንዳለ ነው በህይወቱ እንትን ብለን ልጅ ከአባቱ ሚስቶች ጋር ሁሉ ተኛ። ወይኔ ሰውነቴን ከተከታል አልኩ ሳነበው። ተኛ። ልክ ሮቤል ከእስራኤል ከያዕቆብ ሚስት ጋር ከዘለፋነች ከማነች ከዛችኛይቱ ሰራተኛ ጋር እንደተኛ ማለት ነው። ሮቤል የላባ ነው ዘለፋ ከሁለቱ አንዱ ማለት ነው። አባቱ ያዕቆብ ባላየበት ነይ ብሎ በድንኳኑ ወስዶ ወደ ምኛቴ አልጋ ወጥተሃልና አለቅነት ለአንተ አይገባም አለው። ስለዚህ ሮቤል ከእልቅና ተሻረና ኤፍሬም አንተ በኩሬ ነህ ተባለ። በዝሙት ጠንቅ የሚመጣውን አስብ። የሮቤልን ብኩርና አስቀረ። ሽማግሌው ተቆጣ። የእግዚአብሔር ክብር የእግዚአብሔር መንፈስ በነበረ አፋቸው የሚወጣው ቃል ቀላል አይምሰል። ከቢላ ጋር ነው። አዎ ከቢላ ቴንክ ዩ እህትዬ፣ ባላ የተባለችዋ ማለት ነው። ቢላ ከእሷ ጋር ተኛ። ዝሙት አቤሴሎም መፈንቅለ መንግስት አድርጎ ዳዊትን ደፍቶ 2 በጎች ልብ በል ስሙ ያልተጠራ ሕፃን እግዚአብሔር ቀስፎታል። አምኖንም በአቤሴሎም ተገደለ። አቤሴሎም ደግሞ ዳዊት ላይ መፈንቅለ መንግስት ሲያደርግ ያው እንግዲህ ከዳዊት ጋር የተሰለፈ አንድ አራስ ነብር የሆነ ሰው እያለ በጣም አደገኛ ሰውዬ ነው። ሰውየው በጣም አደገኛ ነው አልኩ። ከአቤኔር የበለጠ ነው። ኢዮአብ የሚባል የጦር አለቃ እና ቢሳ ምናምን ነገር ብራዘር ዳዊት አካባቢ የተጠጉትን ብታያቸው ጨካኞች ናቸው። የጦር አለቃ ነበረ። አይ ንጉሶ በቃ አንተ እዚህ ተቀመጥ፣ እኛ እንሄዳለን፣ ውጊያውን እንፋለማለን ብሎ አለ። ዳዊት ወደ ጦርነት መርቆ ላካቸው እና ልጄን አቤሴሎምን ካገኛችሁት፣ የወለደ አባት አይችልም። ልጄን አቤሴሎምን ካገኛችሁት ጦርነቱ በበረታ ሳለ ኢዮአብ አደራ ልጄን አትርፉት ብሎ እሱ በሰፈር አስቀሩት። አይ አትመጣም ንጉሶ፣ አንተ አትመጣ፣ አንተ መብራታችንና አንተ አትጠፋም፣ እዚሁ ተቀመጥ ከተማ ውስጥ፣ እኛ ለዚህ ወጠጤ ልኩ እናስገባዋለን ብለው። ወጠጤ ያልኩት እኔ ነኝ፣ ወጣት ስለሆነ ማለት ነው። እኛ ልኩ እናስገባዋለን፣ ከእሱ ጋር ያሉትን ሁሉ ጭምር። እንግዲህ በአንድ እግሩ ይቆማል። የአባቶቻችን አምላክ እግዚአብሔር መንግስትን ለአንተን የሰጠህ በጨው ቃል ኪዳን ለአንተና ለዘርህ ነው። አንተ እያለ ግን መፈንቅለ መንግስት አድርገን እሱን ደፍተን እኛ እንነግሳለን ብሎ አቤሴሎም የሚሆን አቤኔር ከእሱ ጋር የተሰለፉ ሁሉ የኤፍሬም ሰዎች ይሁኑ የብንያም ሰዎች ወይ እነሱ እኛን ጭዳ ያደረጉናል፣ ወይ እነሱን እኛ ጭዳ እናደርጋቸዋለን። ከተማ ተቀመጥ፣ እንሄዳለን ጦርነት። ኢዮአብ እንደተቆጣ አንበሳ ከእሱ ጋር የነበሩትን ኃያላን ይዞ ተሰለፈ። ግብግቡ ተጀመረለ ማለት ነው። በዛ በኤፍሬም ዱር ውስጥ ማለት ነው። ክትክቱ ተጀመረ። የዳዊት ወገን የዳዊት ኃያላን የነበሩት ከኢዮአብ ጋር የነበሩት ጠዝጥዘው አልኩ። እንደዚህ ዝም ብሎ እንዳይመስልን በሻቦላ ሰይፍ፣ በድንጋይ ሩዋሩ፣ በምናምን ነገር በቀስት እስራኤል ከእስራኤል ጋር ተዋጋ። ምንድን ነው ምክንያቱ? ሩቱ ምንድን ነው? ዝሙት የሚባል ጠንቅ ተከታከቱልህ። ከቤት ሰይፍ አይርቅም ብሎት ነበር እግዚአብሔር በናታን በኩል።
ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ይቅር በለን አባዬ። ከት በፊቱ መቆም አልቻሉም። በኢዮአብ ፊት አቤሴሎም በፈረሱ ላይ እንደተቀመጠ ሸሽቶ አመልጣለሁ ብሎ ሲጋልብ ኢዮአብ ከበስተኋላ ድንገት አየው። ሰረገላውን አፍጥን አለው። ያዘው፣ ይሄንን ጎረምሳ ያዘው አለው። ሲጋልቡ አቤሴሎም ሲሮጥ ኢዮአብ ሲከተለው በሰረገላ ሆነ። የአቤሴሎም ሰረገላ የተቀመጠበት ፈረስ ሄዶ በዛፉ ስር ሲገባ ያ የሚያምር ቆንዳላ ፀጉሩን የዛፉ ቅርንጫፍ አንጠልጥሎ ከፈረሱ ለያው እና ሊደርቅ እንደተንጠለጠለ ስጋ እንደዚህ ተንጠልጥሎ ተገኘ። አቤሴሎም ኢዮአብ ደረሰበት። እዛው ከዛፉ ላይ ያለ ነው በሰይፍ ቆራርጦ የጣለው። አቤቱ ጌታዬ፣ አረ ኢዮአብ ዳዊት አደራ ልጄ እንዳትነኩት ብሏል። የራሱ ጉዳይ ብሎ ማለት ነው። ፍርድ አልኩ፣ ፍርድ እቴ ዳሌሽን ነቅንቀሽ ሰው ባል ሄደሽ አማግጠሽ ወስዳለ ብለሽ ቅዱስ እግዚአብሔር ልጅ ምስክር ነው። በሚያስከፍለው ያስከፍልሻል ወንድሜ፣ በሚያስከፍለው ያስከፍላል። ወደ ሰው ሚስት የተመለከተ ሳይቀጣ አይቀርም ብሏል። አይቀርም። እዛው ዛፍ ላይ እንዳለው መተራው አልኩ። እንደ ከብርንዶ ከሻኛው ቁረጥልኝ ተብሎ እንደሚባል ኢዮአብ በሰይፍ አቢሻሎምን ሶስተኛ በግ ዳዊት ከፈለ። 3 ልጆች 4 እጥፍ ይከፍላል ብሎ ነበር። 3 በግ አቢሻሎም ሞተ። አምኖን ሞተ። ስሙን ሳናውቀው ገና ከማፀኑ የወጣውም ልጅ ሞተ፣ ተቀሰፈ። 3 በጎች 1 በግ ይቀራል። ዳዊት 4 ነው ይከፍላሉ ብለህ ያልከው። ዳዊት በንግስናው ላይ ያለ አረጀ። አይ ቲንክ 6ኛ ነች 5ኛ አቢሳ የምትባል ሚስት አመጡለት። ቆንጅዬ ልጃገረድ ማለት ነው። ታሙቀው ብለው አቢሳ ትባላለች። ቆንጅዬ ልጃገረድ ነገር ናት። ሞንዳላ ተብሎ የሚባለው አመጡለት። እሱ ግን አያውቃትም ነበር። ላይ በቃ አርጅቶ ማለት ነው። እንድታሞቀው እንድትተኛ ከስሩ ትተኛ ነበር። ከዛስ ከሚስቱ ከአባቱ ጋር የተኛችውን አቢሳን አዶንያስ የሚባል ሌላኛ የተክለፈለፈ የዳዊት ልጅ ክጃሎቱ መጣበት። አይ ዳድ በቃ ዝም ብሎ ትቷታል። ተኝቶ ዝም ብሎ የሚነሳው አይቲም ሳያወራትም አይቀርም። ምንም አላደረገሽም፣ ምንም አልነካኝም እና ይሄ ድልማ ሊያመልጠኝ አይገባ በቤቴ ድረስ መጥቶ ብሎ ማለት ነው። ጠንቅ፣ የዝሙት ጠንቅ አምኖን ማነው አዶንያስ። ይሄም ብቻ አይደለም። ዳዊት አርጅቶ ተኝቷል። እሱ ነው እስራኤል የሚመራው እዛ ሰዓት ላይ። ሰለሞን ደግሞ ገና ጩጬ ነው። ብይ እየተጫወተ ነው ሰፈር ላይ ብይ እንደሚጮቱ ማለት ነው። 3 2 እንደዚህ አስገባ ምናምን ነገር እያለ ማለት ነው። ሰኞ ማክሰኞ ምትሏት እቺ እንደዚህ የምዘሏት ነገር አለች። እኔ እንኳን ገጠር ፈረስና ምናምን ነገር ኬሌ ገና ምናምን ነገር እንደዚህ ነው ምን ጮታ የነበረው። ብቻ ገና ህፃን ነው። ብይ እየተጫወተበት የነበረበት እድሜ ለጋ ነው። ሰለሞን ገና ለጋ ነው። ብላቴና ነው። ገና ሰፈር ላይ እየተሯሯጠ ነው። ጨርቅ ኳስ ሰፍጦ እግሩ አቧራ፣ መቀመጫ ሁሉ አቧራ ለብሶ እንደዛ የሚሆንበት እድሜ ማለት ነው። ዳዊት ግን እስራኤልን ይመራ ነበርና አዶንያስ ደግሞ ደንደን ያለ ነው። ጎረምሳ ነው። ለመምራት ደርሷል። የንጉሱ ልጅ ነው። በቃ መድከሙን አውቆ ዳዊት ከዚህ በኋላ ለጦርነት ምንም ብቃወመው ተነስቶ አይናገረኝም ብሎ ጽዋ ሲሞላ ማለት ነው። 4ኛው በግ እንዴት እንደሚንቀዠቀዥ ይሄ አዶንያስ የሚባለው ሲክለፈለፍ እና እኔ ንጉሥ ሆናለሁ ብሎ አለ። እንዴ በነቢዩ በናታን በኩል እኮ ዳዊት ተናግሯል። ቃል ገብቶላታል ለቤርሸባ ምን ብሎ እኔ እኮ ሞትኩ በኋላ ልጅሽ ነው ዙፋኔን የሚወርሰው ብሎ እግዚአብሔርም ሰለሞን የሚባለው ልጅ ሲያመጣ ይዲዲያ ብሎ በነቢዩ በኩል ቃል ተገብቶለታል። ለእሱ ነው እግዚአብሔር ያቀደለት ዙፋኑ ያስቀመጠለት ለሰለሞን ነው።
አዶንያስ ምን ይሄ ህፃን ምን ያደረገውና እኔ እመራዋለሁ ምናምን ነገር ብሎ ፋዘርም ተኝቷል፣ ደክሟል። ከዚህ በኋላ በጦርነት እንዳያኔ ጎልያድ ጋር ሄዶ እንደሚያስፈራራው እኔ ጋር መጥቶ ሀርድ ሊሰጥ አይችልም፣ ምንም የሚያመጡት ነገር የለም ብሎ እነ ዮአብን ጠርቶ ካህኑ ማነው አንድ ካህን አለ፣ እነሱን ሁሉ ጠርቶ ሄዶ በቴሌዮ በሚባለው ድንጋይ ላይ መስዋዕት ሰውቶ ቀንደ መለከት ነፍቶ እሪ በሉ ያዙ፣ አዶንያስ ነገሰ፣ ክብር ለአምላካችን ለያህዌ ይሁን፣ በእልልታና በጭብጨባ ምንትን ቀንደ መለከት ንፉ ብሎ ቀንደ መለከት ሁሉ አስነፋ። ዳዊት ጋር መጥተው መልክተኞች ነገሩት። ቤርሸቤ ገባቸው። ኖ ሳዶቅ ካህኑ እሱኛው አይደለም፣ ሳዶቅ አይደለም፣ ሳዶቅ ሳይሆን አብያታር ነው። ሳዶቅማ ዋነኛው ካህን ነው፣ ከነቢዩ ከናታን ጋራ የነበረው ነው። ዋነኛው ሊቀ ካህን እሱ ነው። እዛ ኧረ ዳዊት ጉድ እየተባለ ምን ሆነ አዶንያስ ነገስኩ እያለ ህዝብ ሁሉ ጨምሮ እና ካህኑ ሁሉ ሰብስቦ ናቤኔር ሁሉ አሉ የጦር አለቃው በሙሉ እዛ ታርዶ ህዝቡ እስራኤል ሁሉ እየበላ ነው አለ። በምን አይነት አነሳስ እንደተነሳ አይደው ነው። እዛው ተቀምጦ እዛው አልጋው ላይ ሆኖ ቀና ብሎ በምንኛ ንግግር እንደተናገረው አርጅቶ ያረጀ ሰው ነው። የኔን ፈረስ አምጥታችሁ ይህን አምጥታችሁ ሰለሞንን አስቀምጡት ብሎ ሽማግሌ በሚያወራበት ወሬ ያ ጀግናው ዳዊት አምጡና ልጄን አስቀምጡ አለ። እኔ በመቀመጥባት በቅሎ ላይ አስቀምጡና ነቢዩ ናታን እየሰማኝ ነው? አዎ። ካህኑ ሳዶቅ እየሰማኝ ነው? አዎ። ሁለታችሁ ወስዳችሁ ጊዮን በሚባለው ቦታ ላይ በዛው በውሃው ምንጭ ጋር ዘይት አፍስሳችሁበት አንግሱት። እስራኤሉ ቀንደ መለከት ይንፉን፣ ሌዋውያን ካህናትን ሁሉ ዘዙ። ከዛስ አምጥታችሁ እኔ በምቀበጥበት ወንበር ላይ እስራኤልም እያየ እኔም እያየ አይኔ እያየ ሰለሞንን አምጡና አስቀምጡታል። እሺ ዳድ ወታደራዊ ሰላምታ እየሰጡ ከዳዊት ጋር ወጡ። ንጉስ ነው ብራዘር፣ ቢያረጅም ብራዘር እዛ ሰጠ ማለት ሰማይ ምድሩ ነው የሚነሳብህ። አንደኛ የተቀባ ነብይ ነው ዳዊት። አምላኩ እግዚአብሔር እዛው በተኛበት አልጋ ላይ ሆኖ ከሱ ጋር አለ። በልጅነት ከአንበሳና ከድብ ያስጣለው ጌታ አለ። ሽማግሌ ነው፣ አይኑ ጃጅቷል፣ ማየት አይችልም ወይ ተዋግቶ መዋጋት አይችልም። የሚዋጋለት አምላክ አለ በሰማያት። ይሄ ሁሉ ተሰማ። መጨረሻ ጦርነት ሊቀጥል ስለሄዶ የብረቱን ቀን የመሰዊያውን ቀንድ ሁሉ ይዞ አንዳንዱ በልመና ነው የተረፈው፣ ሌላው ተቀጥቅጧል፣ ተጨፍጭፏል አልኩ። እዛ አዶንያስ ለመነ ሰለሞንን። ዳዊት ምን ብሎ ቢለው ጥሩ ነው? ይህንን ወንድምህን እንዳትተወው አለው። ትእዛዝ ሰጠው እንጂ ራሱ ሰለሞን ትእዛዝ ሰጠው። ከዚህ ከተማ ውስጥ እንዳትወጣ ብሎ ትእዛዝ ሰጠው ለታላቅ ወንድሙ። አሁን ንጉስ ነው። የሚጫወት ሕፃን ልጅ መመሪያ ከሰጠት መስማት ብቻ ነው ያለብን። የ8 ዓመት ልጅ ነው እግዚአብሔር ዙፋን ላይ ያስቀምጦ ኢዮስያስ ኪንግ ጆዛያ የሚባለውን ሕፃን ነው ብለህ የምትንቀው አይደለም። መንግስትን ለሰለሞን ነው እግዚአብሔር የመደበለት። እንዳትወጣ ከዚህ ከተማ ውስጥ በወጣህ ቀን በዘመንኛው በኢትዮጵያ ንግግር ደምህ ደመ ከልብ ነው የሚሆነው። ነፍስ ራስ እጅ ላይ ጠፋዋል። አዶንያስ ረስቶ ንቆ ወጣ። የንጉሱን ቃል ሳይፈጽም ቀርቶ ዳዊት ማነው ሰለሞን አዶንያስን ገደለው። 4 በግ 4 እጥፍ ይከፍላል ማለት 4 ልጆቹ ይጠፋሉ ማለት ነው። አቤቱ ጌታዬ አድነኝ። 4 በግ ጋር ሲቆም አቆመ ማለት 4 ልጆቹን አጣ። ከማአፍ በወጣው ቃል ከራሱ አፍ ይህ ሰው የሞት ሰው ነውና አንዲቷን ወስዶ አርዶበታል፣ 4 እጥፍ ይከፍላል ብሎ ያለው ዳዊት ነው። አራት እጥፍ 4 ትውልድ ከዳዊት ቤት ኃያላን ወደቁ። አዶንያስ ወደቀ፣ አብሻሎም ወደቀ፣ አምኖን ወደቀ፣ ስሙ ያልተጠራ ብላቴና ወደቀ። 4 ልጆቹ ወጡ በነዛ ዘመናቶች ውስጥ። የዚህ ሁሉ መነሻው ምን ነበረ? እስኪ ዝሙት እያላችሁ ጻፉ ወንድሞች። ዝሙት፣ ወደ ሰው ሚስት መከጀል፣ ወደ ሰው ባል መከጀል፣ ዝሙት የሚያመጣው ጠንቅ።
ወንም ያግብታል። ወደ ሰው ሚስት አትመልከት። አላገባህም? ወደ ሰው ሚስት አትመልከት። እህት ያግብተሻል? ባል ወደ ሰው ባል አትመልከች። ኦኬ። አላገባሽም? ጌታ ባል እንዲሰጥሽ ጠይቂ። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው፣ አይዘበትበትም። ለቅድስና ኑሮ እግዚአብሔር ጠርቶናል። ጌታ ባል ከሌላችሁ ባል ይሰጣችኋል፣ ጸልዩ። ጌታ እግዚአብሔር ይሰጣል። ሚስት ከሌላችሁ ሚስት ይሰጣችኋል፣ ጸልዩ። ሚስት ከሰጠህም በኋላ መጀመሪያ ለእግዚአብሔር ቀጥሎ ለሚስትህም ታመን። መጀመሪያ ለእግዚአብሔር ቀጥሎም ለባልሽ ታመኝ። በተለይ ውጭ ሀገር ላይ ደግሞ ያሉ ሰዎች እኔ ከፈለክ ምናምን ነገር ብላ ያስፈራራሉ፣ በህግ ማለት ነው። አዎ ያለ አግባብ ሴቶች መነካት የለባቸውም። ግን ስንቶች ሚስቶች ሆነው እንደ ባል የሚያደርጋቸው አሉ። ቤት ውስጥ ሰላቢ ገባ ቧያቄ የንበረበረው ምናምን ብለሽ ምንም ሰላቢ አልገባም። የእግዚአብሔርን ስርዓት በቤት ውስጥ ስላዛባሽ ባልሽን በንቀት ስለምታዩ 10 ነቢይ መጥቶ አልኩሽ ከኢትዮጵያ ዘይት ያፍሰስብሽ። አይደለም ዘይት ማፍሰስ በበርሜል ውስጥ ዘይት አድርጎ ቢዘፈዝፍሽ እንኳን እግዚአብሔር አምላክ አንቺን ከዛ ካዛባሽው ስርዓት ውስጥ አወጣሽ። ምንም የሚመጣ በረከት የለም። ወንድም ብትሆን ልክ እንደዚሁ ማለት ነው። ሚስትህን ለማሰቃየት እግዚአብሔር አልሰጠህም። በበርሜል ውስጥ አይዘፈዝፉም አልኩ። ከኢትዮጵያ ነቢያት እንትና የሚባል ፕሮፌት መጣ እንትናንም አስመጣን ብለው ማለት ለምን በበርሜል ውስጥ 1 ሳምንት ከድነውብህ በዘይቱ ለምን እንዳለ ብስብስ ብለህ እርሳህ አትወጣም? እግዚአብሔር ከአንተ ጋር አይቆም። ማንም የልጅነት ሚስቱን አያታልል ይላል። የቃል ኪዳን ሚስትን አታላል፣ የቃል ኪዳን ባልሽን አታታይ። በእውነት ጌታዬ በሚያውቀው ይሄ የእግዚአብሔር ድምፅ ነው፣ ለእኔም ለእናንተ ማለት ነው። በተለይ በውጭ ሀገር ያላችሁ ወንድሞችና እህቶች ጌታ ለቅድስና ሕይወት ጠርቶናል። ኢየሱስ ይወደናል የሚለው ቃል ራሱ በቃ ሌላ ቃላት ስለሌለው እንጂ ጌታ ይወደናል። በእግዚአብሔር ቤት ውስጥ የነበራችሁ አኩርፋችሁ በቸርች በተለያየ ምክንያት ወይ በሚስትህ ወይ በልጆችህ ወይ በቸርች ውስጥ ባሉ አገልጋዮች ወይ በፓስተሮች በሽማግሌዎች አኩርፋችሁ የወጣችሁ ወንድሞች እናቶች ወደ እግዚአብሔር ህብረት ተመለሱ። ጌታ እግዚአብሔር እንደገና ያቆማል። የእንደገና አምላክ እግዚአብሔር እንደገና ሰዎችን ያቆማል፣ ልጆቹን ያቆማል። ይህን ላለው ጸጋና ሰላም ይብዛላችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ደግሜ እነግራችኋለሁ፣ በእግዚአብሔር ቤት ውስጥ የነበራችሁ ጌታን የምታውቁ ወደ ዓለም የሄዳችሁ ሰዎች ፕሊዝ ተመለሱ። በቃ የዋህነት የቀድሞ የዋህነት ያ በቅንነት እግዚአብሔርን ቃል ቁጭ ብላችሁ ስትሰሙ የነበረው የሆነ ፓስተሩ ሲያስተምር እጅህን በቃ ልክ እንደሚገረም ሰው ሆኖ እንደዚህ በታዛቢነት አይነት ነገር የምታዩትን እሱን ተዉት ብራዘር። ቅንነት ፊቱን ታያል ይችላል። ቅኖቹ ነው። በእውነት ጌታ ኢየሱስ ምስክር ነው። ቅንነት በጣም 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 ፓስተሩ የሆነ እንኳን ቃል ቢናገር በቃ አቅንተስ ማለት ቢያጣመም እንኳን ቅኖች እንሆን። ደግሞ እግዚአብሔር ለዚህ ህይወት ጠርቶናል። ደግሞም ይሄ ህይወት በእያንዳንዳችን ያለን የክርስቶስ ልብ እኮ አለን። ጴንጤ የፈለገ ቢሆን መቼም ሰይጣን 7 እጥፍ ካልገባበት በስተቀር ጴንጤ አረመኔ አይሆንም፣ አንሆንም። እንደዚህ አይነት መንፈስ አልተሰጠንም። አሁን ልንቆጣ እንችላለን፣ ልንደክም እንችላለን፣ የተለያዩ ቦታ ልንነጫነጭ እንችላለን። ግን ተመልሰህ እኮ እንጸጸታለን። የክብር መንፈስ ይራራል አይደል እኮ በውስጥህ ያሳዝንሃል አይደል? ያሳዝንሃል አይደል? ጴንጤ ያስታውቅበታል፣ ፊቱ ላይ ያስታውቅ። የፈለገ ወደ ሌላ ሃይማኖት ቢሄድ የተለያየ ቦታ ላይ ቢወድቅ በቃ የፊቱ ብርሃን ላህ ላይ ስለበራ በደንብ ነው የሚያስታውቅ። በደንብ አንለምደውም እኮ አንለምደውም። ድራፍት እየጠጣያው ክብር ለኢየሱስ ክርስቶስ ይሁን ትላለህ። እዛ እኮ ማለት ንግግር ሁሉ ያስታውቅብሃል። አንተ ገሊላዊ ነህ እንደተባለ ማለት ጴንጤ በደንብ ነው የሚያስታውቅበት አልኩ።
ይሄ በዋል ፈሰስ ያሉ አለ ጴንጤ በትክክል ጴንጤ የሆነ በደንብ ነው የሚያስታውቅበት። ንግግር ያስታውቃል። እንጀራ ሲመጣልህ እንኳን አመስግነን እንብላ ነው እኮ ብለህ አንተ እኮ ሄደሃል አለ። የምን አመስግነን ልማድ አይለቅ ብለው እንዲሉት እስኪ ጌታና አንዴ እናመስግን ይልልሃል። ድራፍት ለመጠጣት ቢራው ላይ ቀዝቀዝ ያለው ቢራ ላይ እጃችንን ጭነን ምናምን ነገር ብለው ቢራ ላይ እጁን ለመጫን ሁሉ ጭምር የሚቃጠዋለ በቃ ያስታውቅብሃል። ብራዘር አንተ ያዕቆብ በዛ ርስት የለውም ስል የለም አንተ ለዛ ህይወት አልተጠራሽም። ያው እንግዲህ ጌታ ይመስገን ትላለች እንትን ሺሻዋን እያጨሰች የሚንቦቀቦቀው ነገር እያንቦቀቦቀች ጌታ ይመስገን ኢየሱሴ እኔ እኮ ወደዋለሁ ትላለች። አዎ ትወጃዋለሽ። በደንብ ነው ብትወጂ እንዴ አልወደውም ብለሽ የሚያስታውቅ በደንብ ነው የሚያስታውቅብሽ። ፒፓሽን እየነፋሽ ግን ዊኒስተንና ግስላ እያጨሽ ግስላ ሆነሻል። ጭስ በጭስ ሆነሽ ማለት ነው። እንዴት እንደሚያስታውቅብሽ ራሱ አለማያኑ ራሱ እንኳን ይላሉ እኔ ምንም የዚች ልጅ ሙዱ አይመቸኝም ይሉሻል። ኧረ እኔ ጌታ ይመስገን ይኸው አወዳ እየጫትኩ ነው በየቃምኩ ነው ብለሽ ውቴ ድንገት እንኳን ዕቃ የምጠጪው ኮካ ኮላ እንኳን ቢወርቅብሽ በኢየሱስ ስም ነው የምትይው እዛ ጋር ወይ በኢየሱስ ስም እዛው ጫት እየቃምሽ እሰይ እንኳን ማስባለሽ ጌታዬ። ገለምሶ ጉንጭሽ ውስጥ ይዘሽ በኢየሱስ ስም ትይልኛለሽ አይደል? ይሄ ነው አይሽ። ይሄ አዛጦንኛ ቋንቋ ለምደሽ ቃርመሽ ሄደሽ ያለ ሰፈሯ የተገኘች በግ ትባላለች። ያለ ሰፈሯ ያለ መንደሯ የተገኘች ቆንጅዬ በግ ናት እኮ ላት ያላት። ልጅየው ከአባቱ ቤት ሄዶ ከእሪያዎች ጋር እንደተሰማራ ማለት ነው። ከሪያዎች ጋር ሄደሽ አንቺ አሰር እንትን ትያለሽ። ጌታ ይመስገን ሃሌሉያ። አዎ እስኪ ደግሞ የተከስተን እንክፈት ያለሽ እዛ ሆነሽ የድሮ የዳጊኔ ልቤን ሲነካው ምናምን ጨምሩት የዳጊን ታያለሽ። እዛ ሆነ አየሽ። የምትሰሚው መዝሙርና ጉንጭሽ ውስጥ ያልሽው አወዳይ አልተገናኘም፣ አብሮ አይሄዱም። ለሆነ ጊዜ ደስ ሊልሽ ይችላል። ከዛ ግን የዱካክ መዓት ነው ይመጣው። ጌታ መንፈስ ቅዱስ ደግሞ ይመጣና ለህሊናሽ ይመሰክርልሻል። ህሊናዬ በመንፈስ ቅዱስ ይመሰክርልኛል እንዳለ ጳውሎስ። ላት ያላት በግ ማለት ነው። እዛ መካከል ቁጭ ብላ ጭራቸውን ገልበጣው ሀፍረታቸውን ከሚያሳዩ ፍየሎች ጋር ቁጭ ብላ ትቀመቅምላለች። ገባ እንዴ በለጮ ነው እየተባለ ማለት ነው። አንቺ ምን ቤት ነሽ እህትዬ? ያለ ሰፈርሽ ሄደሽ ያስታውቅብሻል። ያስታውቅብኛል እንዳለ ተኬ በጣም ነው የሚያስታውቅበት። በጣም እኔ የጴንጤ አይነው አሁን አይቻቀዋለሁ አልኩ። እንኳን ጌታ ይነግሮኝ እንዲሁ ዝም ብዬ አይቻቃለሁ። በደንብ ሞገሳም የሆንክ ልጅ እኮ አልኩ። ሞገሳም የሆንሽ እኮ ልጅ ነሽ። ሞገሳም አንቺ አታውቂም። ዝም ብለሽ ጡሉ ነው የምትይው፣ ግን ሞገሳም እኮ አልኩሽ። የንግግር ቁጥብነት ብለህ ብትል እዛ ሳክሮ እንኳን እኮ አይሳደብም። ጴንጤ አይተው አንዳንዱ የጠጥተው ጥንብዝ ብለው ጠጥተው የመስፍን ጉቱን መዝሙር ነው የሚዘምርልን። ተሻገር ያለው ይልልሃል። አንተ ምን ትሻገራለህ? አረቄው እኮ እግርህን ይዞህ ተሻገር። ወዴት ተሻገራለህ? ወንድሜ ተሻግረህ ወይኔ ኤርሚሻ ተሻገር ና ወዲህ ግድም ተሻገር ያለ ቦታ ሄደ ተሻገር አለው። እሷኑ ቃል ከዛው ካለበት ቦታ ትተህ ተሻገር ወደዚህ ወደ ቀድሞ ቤተ ማለት ነው። ተሻገር ያለው ይልላት። ጠጥቶ እኮ ነው ሰክሮ፣ ምንም አይለቀም አልኩህ። ዝማሬው በመንፈስ ላይ ታትሟል። ስብከቱ የኢየሱስ ስሙ አንደበት ላይ አይደለም መንፈስ ላይ ሁሉ ታትሟል። ተሻገር ያለው ይልላል እየሰከረ ሂደለፍ ያለው ተው ማን ድፋባቸው
እንደዚህማ እኛ ላይ ሙድ አትይዝም። ልክ ነህ፣ መዝሙሩ ልክ ነው። ተሻገር ያለው ነው። ና ተሻገርና ወደ ጽድቅ ጎዳና ተመለስ። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል። ነፍሴን መለሳት ይላል ዳዊት። ቅድም ያንኩት ማለት ነው። አየህ፣ ከጽድቅ ጎዳና ወጥቶ ሴት ሲያይ፣ ሰይጣን ህዝብ ሲያስቆጥረው፣ የተለያየ ነገር ሲያደርገው ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ይላል። ከዛስ ያ መዝሙር 40 ላይ ነው። ኧረ እዚህ መዝሙረ ዳዊት መዝሙር 23 ላይ እግዚአብሔር እረኛዬ ነው ብሎ በሚለው ክፍል ላይ ነፍሴንም መለሳት ስለ ስሙ በጽድቅ መንገድ መራኝ ይላል። አየህ፣ ከጽድቅ መንገድ ወጥታበት ነበር እና ብትጠብቀኝ ብትገለኝም እንኳን አንተን እጠብቅሃለሁ አለ። አይኖቼን ወደ ተራሮች አነሳ፣ ረዳቴ ከወዴት ይምጣ ብሎ ወንድሞች እናቶች፣ በሰዎች ያዘናችሁ፣ በፓስተሮች፣ በአገልጋዮች፣ በሽማግሌዎች ያዘናችሁ፣ እኔ እንኳን አለማወቅ አሳዝኛችሁ ሆነ በዚህ 10 ዓመት ውስጥ በእኔ ምክንያት ከቸርች ከቀራችሁ እኔን ይቅር በሉኝ። ወንድሞች እናቶች፣ ፓስተሮችና አገልጋዮችን መሪዎችን ይቅር በሉ። በዘማሪያን በእናቶች በእህቶች ያዘናችሁ ከሆነ ይቅር በሉ። ይቅር ማለት የክርስቶስ ልብ ነው። ወደ እግዚአብሔር ህብረት ተመለሱ። ወደ ቅዱሳን ህብረት ተመለሱ። ሲተጉ የሚያገኛቸው እንዳለ ጌታ ሲመጣ መሰባሰባችሁን አትተው፣ ከቀድሞ ይልቅ እንደውም የበለጠ እንድናደርግ መሰባሰባችሁን አትተው፣ ለፍቅርና ለመልካም ስራ እርስ በርሳችን እንተያይ ብሎ እንዳለ ፕሊስ ወንድሞቼና እህቶቼ በጌታ 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 በኢየሱስ ክርስቶስ ስም እለምናችኋለሁ፣ ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ህብረት፣ ወደ ቅዱሳን ህብረት። የቸርች ነገር አይቅለልብን ወንድሞች። ክርስትና ቸርች ስለሄዱ አይደለም ብሎ የሚል አንድ ሸፋፋ የሆነ መረዳት ያላቸው ሰዎች አሉ። እንዴ በቅዱሳን ህብረት እንድናደርግ ጌታ ጠርቶናል። ኦኬ፣ በእውነተኛ ህይወት፣ በእውነተኛ ፍቅር፣ በእውነተኛ ምህረት፣ በእውነተኛ ልብ ከቅዱሳን ጋር ህብረት ልናደርግ እግዚአብሔር ለከበረ ህይወት ጠርቶናል። ለከበረ ህይወት ብትሄድ እንኳን እኮ አልኩ ያሳብቅብሃል። በጌታ እንደሆንክ ያሳብቃል። የገሊላ ሰው ናችሁ ብሎ እኮ ያሉት ጴጥሮስን ዝም ብሎ አይደለም። ይሄ እርሱ ደግሞ ከገሊላ ነው አለች። ንግግር ይገልጣል አለችው። ኧረ እኔ አይደለሁም ይማል ይረገም ነበር ይላል። ኧረ እኔ አይደለሁም ምናምን ያስታውቅብሃል። ከደሴ አካባቢ የመጣ ሰው አሁን ሲናገር ያስታውቅበታል። ዲ ይላል። እንዴት ነህ ዲግ ነህ ብሎ ካለ ከወሎ አካባቢ ነው የመጣው። በወረዳ አማርኛ ልንገር፣ አይታወቅም እንዴ? ከትግራይ አካባቢ የመጣ ሲያወራ አማርኛ ከጎንደር ከመጣ ነ ብሎ ይላል። ልክ እንደዚሁ ገሊላውያን ሰማርያውያን የሚናገሩበት አክሰንት አላቸው፣ ይታወቃል። ከጌታም ጋር ስለዋለ ይታወቃል። ያው ጌታ ብዙ ጊዜ እውነት እውነት እላችኋለሁ ብሎ ስለሚል እሱም ጴጥሮስም እንደዚሁ ሳይል አይቀርም። ያስታውቃ አንተ ገሊላዊ ነህ አለችው። ወይ ደግሞ ኤፍራይም ሰዎች አንዴ ከቢንያም ጋር ነው ተዋጉና የዮርዳኖስን ወንዝ ያዙት እንዳይሻገሩ ከኤፍራይም እና ሺቦሌት ብለህ ጥራ አሉት እና ሺቦሌት ብሎ መጥራት ስላልቻለ አጥርቶ መናገር አይችልምና ሲቦሌት ብሎ ሲል ወስደው ገደሉት ይላል። በዮርዳኖስ አረዱት ይላል። እንደዚህ አድርገው ኤፍራማውያንም መተዋቸዋል። ምን ማለት ነው? ንግግር ይገልጣል። ጴንጤ ንግግሩ ይገልጠዋል። ዝማሬ ይገልጣል። ምን የትም ቦታ ላይ ተደበቃሉ። የትም ቦታ ላይ ወንድሞች ናቶች ዘማሪ ሆኖ ጠንቋይ ቤት ቢሄድ ጠንቋዩ ራሱ ያውቃል። ውጣ ወደዛ ሂድ፣ ወደዛ ዞር፣ ይሄ ሰውዬ ወደዛ አስወጭልኝ፣ ይሄ ከይሲ ነው ብሎ የሚል ከይሲ ከኛ ቤት ከኔ መዝገብ ላይ የለም፣ ከኛ ወገን አይደለም፣ አስወጡት ነው ብሎ የሚል ገለጥ መቼ ጠፋና ሚስጥርን የሚገልጥ የዳንኤልን አምላክ እያመለኩ ጠንቋይ ጋር ሚስጥሬን እንዲነግሩኝ ብሎ መሄድ ምን ማለት ነው? የጥበብና የእውቀት መዝገብ ሁሉ በሱ ዘንድ የሆነ እንዲሁም ደግሞ መገለጥን፣ ራዮችን፣ ህልሞችና ድምፆችን እንደሚናገር አታውቁም? ታውቃላችሁ። እናውቃለን። ሕያው ምስክር ነኝ፣ እናውቃለን። የጌታዬን ድምፅ ለመፈለግ ሩቅ አንሄድም። በቅንነት በእግዚአብሔር ፊት አባ ስንለው የሚሰማን አለ። ሰምቶ እኛ በፈለግነው ሰዓት ላይመልስልህ ይችል ይሆናል፣ በመለሰ ሰዓት ይመልስ። እኛ ግን በእምነት ጸንተን እንቆማለን፣ እንጠብቀዋለን። ተከራክራችሁ ከሆነ ከጌታ ጋር ስለ ክርክር የሚመልስልኝን አውቅ ዘንድ የዕንባቆም አምላክ እግዚአብሔርን
በመጠበቂያ ላይ ቆሜ እጠብቀዋለሁ። ቢመሽም ይነጋል፣ ብትወድቅ ትነሳለህ። ያነሳል እግዚአብሔር። የተለያየ ነገር ያለ ጽድቅ ጎዳና የሆነ መንገድን አትሂዱ ወንድሞቼ ናቶች። እግዚአብሔር ጻድቅ ነው፣ ያከብራል አልኩ። ያከብራል። የሐሰትን መንገድ አትምረጡ፣ የጽድቅን መንገድ ምረጡ። የጽድቅን መንገድ እንምረጥ። እግዚአብሔር አምላክ ከጻድቃን ጋር፣ አንተ የጻድቃንን መንገድ ታቃናለህ ይላል። ለጊዜ ተጣመመብህ ሊመስል ይችላል። ታቃናለህ ይላል። እግዚአብሔር ሳይፈቅድላችሁ፣ እግዚአብሔር ሳይወስንላችሁ የራሳችሁን የመኖሪያ ዳርቻ አትወስኑ። በእግዚአብሔር ፊት ግን ጸልዩ። የመኖሪያ ስፍራዬ ዳርቻዬ የት ነው ንገረኝ ብለህ በል። የት ልታኖረኝ አስበሃል? በመንግስት ውስጥ ደግሞ በምን እንዳገለግልህ አስበሃል? የትዳር አጋር ከሌለ በእግዚአብሔር ፊት አልቅሱ። ወንድሞቼና እህቶቼ አልቅሱ ነው ያልኩ። በተለይ ወንድሞች አልቅሱ፣ እህቶችም አልቅሱ። የት? በእግዚአብሔር ፊት። ምን ስጠኝ ብሎ ባል ስጠኝ ብለሽ ጸልይ። በእግዚአብሔር ፊት ባል፣ እውነተኛ ባል፣ ለእሱ የተሰራውለትን ባል። ወላድ በድባቧት ይሂድ ብላ ምትል የእናትሽን ምክር አትስሚ። አንቺ የአገሩ ሁሉ ወንድ ሚስት አይደለሽም። የአገሩ ሁሉ ሴት ያንተ ሚስት አይደሉም። እኔ በያው ጌታ ፊት እነግራቸዋለሁ፣ ደጋግሜም እነግራቸዋለሁ። በጣም አልቅሻለሁ ስለ ሚስት። ምክንያቱም የአይኔ ምርጫ የሆኑትን ሁሉ አላገባቸው። ሚስቴ ስለምታውቅ ነው ዓለም አደባባይ ላይ መነግራችሁ። የጠየኳቸው ሴቶች ሁሉ ሚስቶች አልሆኑኝም። የጠየቁኝም ሴቶች ነበሩ፣ ባሎች አልሆንኳቸውም። አንድ ሁለት ነው ሶስት ሴቶች ጠይቀው የነበረ። አንዷ ያለ ዕድሜ ገንዘብ አላት፣ ቡና አስመጪና ላኪ ነበረች። እሷን ሴትዮ አግብቼ ቢሆን ኖሮ ይህኔ ልማታዊ ባለሀብት ሆንልህ ነበር። ግን እግዚአብሔር አልጠራኝም ለዛ ህይወት ምናምን ነገር ብዬ ማለት ነው። ይዛ የመጣችው መኪና እኔ በእኔ ሰፈር ደጅ አላለፈ። መኪና አይቶ ዘው ብሎ የሚገባበት አለ። በራዘር እግዚአብሔር ይጠየቃል። ደግሞ በጌታ በሆንኩበት ጊዜ ነው የመጣችው ማለት ነው። በ7 ወይ በ8 ዓመት አካባቢ ትበልጠኛለች። ሃኒ ቤቢ ልትለኝ መጣች ማለት ነው። እኔ ደግሞ እዚህ ጋር እየተቀጣጠልኩ ኢየሱስ ጌታ ነው እያልኩ ደህንነት ትምህርት ተመርጬ ሳልጨርስ በመኪናዋ ይዛ ልትሄድ ማለት ነው። እና ይሄኔ አልማዝ ባለ ጭራ መስዬ ቀርቼልህ ነበር ከክርስቶስ ተለይቼ ማለት ነው። ቡና አስመጪ ነበረች እና ላኪ የያዘችው መኪና በወቅቱ ላንድ ክሩዘር ነው ብራዘር፣ ላንድ ክሩዘር መኪና ማለት ነው። ያኔ በኢትዮጵያ 500 ሺህ ምናምን አካባቢ ነው የሚሸጠው። እና ገብቼልህ እንደ አፋር ጎረምሳ መፋቂያን ይዤ ፊት ለፊት በር ላይ ቁጭ ማለት ፊት ለፊት መኪናው ላይ ተቀምጬ ሃሌሉያ እያልኩኝ፣ ወይ ደግሞ አይ ቲንክ እምነቷ እንኳን ብዙ አልጠየኳትም ገና እንትን ስላላለን ወግጅ ብዬ እንድል መድኃኔዓለም ስለረዳኝ፣ ሌሎቹንም እንደዚሁ። ሁለቱን ከኛ ቸርች ናቸው። ተስፍዬ ብነግራ ያውቃቸዋል። ተስፍዬ እዚህ ስላለ ማለት ነው። ግን አልናገርም። እኔም ገና በአገር ሰላም ሁኑ። አንዷ መታ ምን ብላ እንዳለችኝ ጌታ ምስክሬ፣ ቃል ክትፎ ቤት ነው ይዛኝ ሄደችው። ቃል ክትፎ ቤት የሚባለው እዚህ ኦሮሚያ ኢንቨስትመንት ፊት ለፊት ላይ ማለት ነው። ዛሬ ልናዘዘው አይደል እንግዲህ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ጌታ ፈቶኛል። እዛ ነው ይዛኝ ሄደችው አልኩ። ቃል ክትፎ ቤት እኔ በርቀት ነው የማየው። ካለኝ ኢኮኖሚ አኳያ በውጭ ተሳልም የሚሆነው እንጂ ማለፈው ገብቼበት አላቅም። ይዛኝ ሄደቻ ክትፎ ሻላል ማኪያቶ ምናምን ነገር ብላ እና ሳወራት ትቅለሰልስብኛለች። ገባኝ። ብዙም ገጠሬ ስለሆንኩ ብዙ ባይገባኝም ግን ብዙም ሳልቆይ ገባኝ። እና እና ከበባው ሲበዛ ምን አለችኝ እዛ ተስፍዬ ያውቃል። ሽብሸባ ኳየር በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ጀምሬ ነበር። እነ ፓስተር ዮሴፍ ይታይ ሁሉ ጭምር ያውቃል። ቤተክርስቲያናችን በዝማሬው ላይ የሚያገለግል ፓስተር ስለነበረ እንደውም የገዛሁትን መቋሚያና ከበሮ የነ ተስፍዬ ኤኳየሩን ቢኳየር ሲኳየር አይዶ ነው ቀዳውታል። ከበሮውን መቋሚያውን ሁሉ ሰብረው አንዴ ከሰው ጋር ተጣልቻለሁ በዚህ ጉዳይ ላይ። ወንድማችን ጌታ ያውቃልና ብሩክታይት ሊያገለግሉ መጥተውኛ ቸርች ዝማሬ ጉባኤ እግዚአብሔር አሴምብሊ ቸርች ታውቁታላችሁ። ዲኳየር ነው የሰፈረብኝ። አዎ ዲኳየሮች ናቸው። በቃ የእናንተ አይደሉም። ተስፍዬ እና ያንን መቋሚያ ጌታ ያውቃልና ብሩክታይት ሊያገለግሉ መጡና እግዚአብሔር ተዋጊ ነው ብሎ በሚለው መዝሙር ማለት ነው። የዛን ቀን አልኩ ብራዘር እንዴ
እኔ የገዛሁትን መቋሚያ እየመጀረጡ አንዳንዱን እየሰበሩ አንዳንዱን ይዘው ለወጡ ማለት ነው። ስለኛ ይዋጋል ተብሎ የተባለ የዛን ቀን አልኩ በዛው መቋሚያ ተቀብዬ የቤተክርስቲያናችን ኳየሮች በስጋ ባገለግላቸውና በኋላ ላይ ንስሐ ጸሎት ብገባ ደስ ባለኝ ነበር። መቋሚያውን አልኩ እና ያቺ ልጅ ክትፎ ቤት ጠርታ ምንን ወድልሃለሁ ብላ ብትለኝ ጥሩ ኤርሚዬ ከበሮ ስትመታ ስወደው አላለችኝም። አሁን በከበሮ መታት ወይኔ እናንተ ሰዎች ተውኝ። ዛሬማ ብዙ አስለፍልፋችሁኛል። ከበሮ አመታትን ስወደው ኤርሚዬ አላለችኝም። ታዲያች ሴትዮዋን ትዳር ውስጥ ብንመጣ ከበሮን መምታት እንደምችል እሷን ደግሞ ድብደባ ከበሮ አመታትን ወድጄዋለሁ አለችኝ። ወይኔ ሰው እህቶች ከበሮ አመታት እንዴ ከበሮ አመታትን ወድልሃለሁ ብላ ከከበሮ የጀመረችልን እና በኋላ ታዲያ ኤርሚያስ ገብቶ አንቺን አለመምታቱ ምን ማስረጃ ምን ዋስትና አለሽ? ይህ ማለት ማጣለው ማለት አይደለም ወንድሞቼ እናቶች። ግን ከበሮ ስትመታ ምናምን ነገር ብላ ከዚሁ ነው የጀመረችው መግቢያ መንገድ ማለት። እኔም ባለ ሀገር ነኝ እሷም ከኔም ቃይዶ ከተሜ አብነት አካባቢ ነው ምናምን ብላ ስትል ነበር። ታውቃላችሁ አዲስ አበባ ውስጥ ቁጭ ብሎ ልክ እንደኛው ባለ ሀገር የሆነ አዲስ አበባዎች አሉ። ምንም አታመጡ። አዲስ አበባ ውስጥ ተወልዶ ባለ ሀገር ነው። እኔ ገጠር ነው የተወለድኩትኝ። የኔ ያው ዝም ብሎ ቆምጫምባው ብለህ የምትለኝ አይነት ነገር ነው። ግን መታ ከከበሮ ጀመረችልኝ። ከበሮ መታትን ስወደው ብላ አሁን ብንጋባ በከበሮ ነው የተማረከችው። እየቆየች እግሬን ብታየው እየቆየች ፊቴን ብታየው አንተና ያገባው ብላ እና ሰው በጌታ ፊት ጸልዩ። እኔ የእውነት ነው ያልኩ። ከዛ ሞክሬ እንዳልተሳካልኝ ሞክረውኝም እንዳልተሳካ ሲያቅ በጌታዬ ፊት ጌታ ኢየሱስ ምስክር ነው፣ እንባ አውጥቼ ጸልያለሁ። ጌታ ሆይ የኔን ምርጫ ይኸው ትቻለሁ። የኔን ምርጫ ይኸው ትቻለሁ። ማግባት ግን እፈልጋለሁ። ደግሞ እግዚአብሔር እንደማገለግል ደጋግሞ ስለነገረኝ ያኔም ጭምር ነበር እግዚአብሔር ሲነግረኝ ነበረው። አንድ ዓለም አቀፍ ወንጌላዊ አማርኛ ቋንቋ መስማት በሚችሉ ሰዎች ዘንድ ድምፅህ እንዲሰማ አደርጋለሁ አንተ ባሪያዬ ነህ ብሎ ሲነግረኝ ያን ያውቃለሁ። ስለዚህ እኔ የኔን ምርጫ ተውኩኝና አንዳንዱ ልክ እንደሚመርጠው ማለት ነው። ፀጉሯ እኮ ረጅም ነው ኤርሚ ይላል። አንዳንዱ አጭር ሆኖ የሚመርጠው ብራዘር በባለፈው የኢትዮጵያ ማነው የኢትዮ የቁንጅና ውድድር ላይ ያለፈችዋን ሴት ነው እሷን ነው ለማግባት የሚፈልገው። እሱ እኮ እንደ ዘኬዎስ ነው የመረጠው። ጌታ ሆይ የሊባኖስን ዝግባ የምታክል ሴትዮ ስጠኝ ይላል። ምን ልታረጋት? እሷም ልክ ቁመቷ እንደ ዘኬዎስ ነው። የብረት መዝጊያ የሚሆን ስጠኝ ትላለች። የአቅምሽን እንዲሰጥሽ ጸልይ። ስትጸልይ ልክ እንደዛው ጸልይ። ምን ልታደርግ ነው? ቁመቷ ረጅም የሆነ የሊባኖስ ዝግባ ብለህ ብትል ብራዘር በትዳር ውስጥ ክትክት ሊነሳ እንደሚችል ረብሽ ሊነሳ ሊፈጠር እንደሚችል አስብ። በዚያን ቀንስ በዛ ቁመቷ በኩርኩም እርግብግቢትን ብትመልጠው የለሁበትም። አዎ መታ አሸማግሉን ብለህ ብትል ቸርች ላይ ጥንቱን ነበር እንጂ አስቦ መደቆስ ብሎ የሚለው የገጠርኛውን ብሂል አመጣልሃለሁ ማለት ነው። እኔ ካማከርኩ እኔ በማገልግልበት ቸርች ከመጣ ኤርሚያስ ወንጌላዊ ኤርሚያስ ያማክረኝ ብለህ ካልክ ጥንቱኑ ነበር አስበህ መግባት ያለብህ። ምን ነበር የጸለይከው? ገና ስትጸልይ ምን አይነት ሴት እንዲሰጥህ ነበረ ብዬ ጠይቃለሁ። ጸሎት ምንጩ ላይ አይ እንደ ሊባኖስ ዝግባ ረጅም የሆነች ብለህ ካል ቻለው፣ እንግዲህ ቻለው። ገና ብዙ ዘመንህን ሁሉ ልታነግልህ ትችላለች። ምርጫ እና እኔ ግን በጌታ ፊት የምነግራችሁ እንባ አውጥቼ አለቀስኩኝ በእግዚአብሔር ፊት። አንደኛ ማግባት የምፈልግበት ነበር። 16 ዓመት ሆኖኛል አሁን ከተጋባን። የሶስት ልጆች አባት ነኝ።
በጌታ ፊት ስቅስቅ ብዬ አለቀስኩ። ፍቃድህ ያለበት አንተ ይስማማኛል። የእኔ ፍቃድ እንዲሆን አልፈልግም። ከምስራቅ ከምዕራብ ከሰሜን ከደቡብ አምጣት ብዬ አልለም። ከንትና ብሔር ከንትን ብሔርም ብዬ ምንም ያቀረብኩት ነገር የለም። አንተ ግን እንደ ፍቃድ ምክር የወደድከውን ሚስት ስጠኝ። በእውነት ለሴት ታለቅሳለህ እንዲህ ብሎ ያለኝ የህይወት ብርሃን ቤተክርስቲያን አገልጋይ የነበረ ልጅ ነበረ። አዎ አልቅሻለሁ። በማልቀሴም በእንባ ዘራው የደስታ ነዶ አጨድኩኝ። ማማ ሚስቴ እዚህ ምድር ላይ እግዚአብሔር ከሰጠኝ ከተባረኩበት ቁጥር አንድ ከልጆቼም ከእናቴም ከአባቴም ትበልጣለች ሚስቴ። ጥሪ እንዳለኝ ስለማቅ ጓደኛዬ ነበር ያስተዋወቀኝ በተሐድሶ ውስጥ በነበርኩበት ሰዓት ላይ እና የመጀመሪያ ጊዜ በግል ከተደዋወለን በኋላ ምን ብለሽ ነበር የምትጸልዩ ምናምን ነገር ብዬ ስላት ጌታ ሆይ ዘመኑን ሰጥቶ አንተን የሚያገለግልህ የቃልህ አገልጋይ የሆነ ሚስት ማን ባል ስጠኝ ነበር ብዬ የምጸልየው አለኝ። እንደዚህ አይነት ሴቶች ይኖራሉ ብዬ ሙሉ በሙሉ ባልዘጋም ግን እጠረጥራለሁ። ብዙ ሴቶች ገንዘብ ያለው መኪና ያለው ሰርቶ የሚያኖራቸውን ነው የሚለምኑት። ጥቂት ሴቶች እንደኔ ሚስት አይታጡም። የእኔ ሚስት ግን በዚህ ጉዳይ በሕያው አምላክ በኤልያስ አምላክ ፊት የምናገረው ጀግና ሚስት ናት። ምን ብላ ነበር ስትጸልይ የነበረው? እያለቀሰች አንተን የሚያገለግል ቃልን የሚያገለግል ዘመኑን ሰጥቶ ቅዱስ ቃልን የሚያገለግል ባልን ስጠኝ ብላ ነበር ስትጸልይ የነበረው፣ እያለቀሰች ማለት ነው። እኔ ደግሞ አንተን የምትፈራ የሰጠኸኝን ጥሪ አውቃ የማትከለክለኝ በምንም አይነት መልኩ አሁን ያለሁበትን ሀገር እኖርበታለሁ ብዬ በህልሜ አስቤ አላውቅም። ግን በእግዚአብሔር ፊት አለቅስ ነበር። ለእኔ እንደ ተአምር በሚሆን መንገድ ነው የተገናኘንበት። በተሐድሶ ውስጥ የነበረ ከነ መምህር ጌታቸው ምትኩ ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ እዛ ከጉባኤ እግዚአብሔር ቤተክርስቲያን ወጥቼ እዛ ነበር የገባሁት እና እዛ እያገለገለን እያለን ወንድማችን ዲያቆን ያሬድ ወልደ ማርያም ይባላል። ዛሬ በሙሉ ወንጌል ቤተክርስቲያን ውስጥ አይ ቲንክ የነገረ መለኮት አንድ ኮሌጅ ላይ አስተማሪ ነው። ሙሉ ወንጌል ቤተክርስቲያን ስነ መለኮት ሲማር እንደነበር አውቃለሁ። አሁን የኮሌጅ ዲን ነው ምናምን ነገር እንደዚህ መሰለኝ። እሱን ያስተዋውቀን እኩለ ቀን ላይ ምሳ እየበላን እያለን ብዙ ወራቶች ብዙ አይ ቲንክ ወደ 2 ዓመታት ያህል ጸልያለሁ ጌታ ፊት 2 ዓመት 3 ዓመት ያህል በእንባ ሚስት ስጠኝ ብዬ የአንተ ፍቃድ ያለባት እንጂ አገሩ ሴት ቢሆን ብራዘር ሌሎቹ እንደሚያደርጉት 3 እና 4 እንኳን ባላረግ አንዷን ይዤ እንደፈለኩ መሆን ይችላል። አዲስ አበባ ውስጥ መብት አለ ብራዘር፣ እንደፈለግሽ መሆን ትችላለሽ። ግን እንደፈለግኩ ሳይሆን እንደፈለገ እንዲሰጠኝ አባዬ አልክ። ጥሪ እንዳለብኝ ስለማቅ የዘመኔ ቁጥር እንዳይገታ ሩጫዬ እንዳይበላሽ ከፍቃድ እንዳልወጣ እኔው ጋር ራሱ በእኔው ቸርች የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች የቆንጆ ሴቶች መሰብሰቢያ ነው። አገልጋዮች ሆኑ እግዚአብሔርን የሚፈሩ ሁሉ አሉ። በእርግጥ በወቅቱ የለበስኩት ልብስ ወደ እነሱ ጋር የሚያቀርብ ባይሆንም ላማኝ የተፋችው ሹራብ የሚመስል ነበር ለብስ የነበረው። ግን ደግሞ የእግዚአብሔር ፍቃድ እንዲሆን ነው የሚፈልገው እና በጌታ ፊት እየጸለይኩኝ እያለው ዕለታት አንድ ቀን ነው ወንድሜ ዲያቆን ያሬድ ወልደ ማርያም በጌታ የሚያምን ወንድም ነው። በተሐድሶ ዛና አገልግል የነበረው እኩለ ቀን ምሳ እየበላን እያለን ሽሮ ነበር በላይ የነበረው። መምህር ጌታቸው አለ፣ መምህር ጌታ ጽጌ ያሉ በጣም ብዙ ዮናስ የሚባል ወንድም አለ፣ ደረጀ የሚባል ወንድም አለ፣ በዛ የሚባል ወንድም አለ፣ መርጌታ ሙሴ ሁሉ አሉ። ምሳ እንበላለን አገልጋዮች ቢሮ ውስጥ እዛው ግቢ ውስጥ ምሳ። ወይዘሮ አመለ የምትባል ተስፋ ያውቃታል እኛ ጋር ጉባኤ እግዚአብሔር እሷ የሆነ ነገር አድርጋለን እንበላ ነበር። ምሳ እዛ በላ ነበር እና መጣና
ትከርሼን ነካ አደረገኝና እኔ የምልህ አንተ ሰውዬ አታገባም ወይስ ልትመነኩስ ነው አለኝ። ኧረ አገባለሁ አልኩት። ማግባት አለብህ አለኝ። ያሬድ ወልደማርያም ይባላል። በህይወት ያሉ ሰዎች ናቸው በሙሉ ምጠራልህ ብራዘር። ድብብቆሽ የለም። እግዚአብሔር ጻድቅ ነው፣ በጽድቅ እንናገራለን እውነትን እና አታገባ እንዲ ያለኝ። ኧረ እኔ አገባለሁ እኔ ያልመነኩስም አልኩት። እየተሳሳቀን ምሳ እየበላን እስኪ ነገ የሆነ ቦታ ላይ እንሄዳለን፣ ራስን አዘጋጅ በዚህ ጉዳይ ላይ የምር ነው ማወራ አለኝ። ኦኬ አልኩት። ከዛ ይዞኝ ፒያሳ ሄደ። ባለፈው ነግሬያቸዋለሁ። ፒያሳ የሆነች አንድ ኩርባ አካባቢ ላይ የሆነ አንድ ካፌ ተከፍቶ ነበረ። አሁን ፒያሳ ስለፈረሰ ከቀድሞ ከአፍሪካ ወርቅ ቤት ወደ ላይ ከፍ ብሎ በነተክሉ ደስታ ወርቅ ቤት ሳይድ ሳይሆን በዛ በአፍሪካ ወርቅ ቤት ሳይድ ሳይሆን በዚህኛው በማዶ ማለት ነው ኩርባው ላይ ወርታች ወደ ቁልቁለቱ መግቢያ አካባቢ ላይ ነው የሆነ አንድ ካፌ ነበር። ምን ካፌ ቶሞካ ነው ምናምን ነገር የሚባል ካፌ ቻዶ ነው። የሆነ ካፌ ኮፊ ቤት ተከፍቶ ነበር። እዛ ቡና እንጠጣለን ብሎ ይዞኝ ሄደ። እዛ ቡና ጠጣን። ከዛ ወደ ስልክ መደወያ ሄደና እና አንዲት እህት አስተዋውቅሃለሁ አለኝ። እዛ ሄድን። ስልክ ሄርሞን ካፌ ነው። ኦኬ ተስፋዬ ሄርሞን፣ አዎ በዛ ኮርነሯ ላይ ያለችው ማለት ነው። አይ ዶንት ኖ ላኮኬት አይ ዶንት ኖ ሄርሞን ይሁን ምን ይሁን እዛ ኮርነሩ ላይ ነው። ፒያሳውን ስለፈረሰ አላውቀው። እዛ ቡና የተከፈተ ካፌ ነበር። ቡና ጠጣኝና ስልክ ሊደውል ሄዳ ብሬ ሄድኩኝና ደወለ። ሃሎ በላት አለኝ። እጮኛው ለካ እሱ እዚህ ሀገር አለች፣ እኔ አላውቅም። እና ሃሎ በላለኝ። ሃሎ አልኩ። ሄርሞን ነው። እሺ በቃ ታውት ካፌውን እና ተዋወቃት አለኝ። ተዋወቅኩኝ። ድንገት ነው እንደ ዱብዳ እንትን ያለኝ፣ ግን በጌታ ፊት የጸለይኩት ማለት። እናም ደውዬ ስለው አይ በቃ የእግዚአብሔር ፍቃድ እንዲሆን ጸልይ፣ ጸሎት ላይ እንደማትቀልድ አውቃለሁኝ ብሎ ተዋወቁ ብሎ አለኝ። እውነትም ለብዙ ወራቶች የጸለይኩበት ስለሆነ የእግዚአብሔር መልስ ቤት በኩል እንደሚመጣ እወቅ ብራዘር። የብዙ ዘመን የጸለይንበት እንዴት እንደሚመጣ ማለት ነው። እና ስልኬን ሰጠዋት። ያቺ 1100 ነበር የሚይዛት ኖኪያ። ከሷ ላይ የኢትዮጵያ ስልኬን ሰጠዋት እና በወቅቱ አወራን ትንሽ። የመጀመሪያ ቀን ምን ብለህ ትላለህ? እኔም እንትን አላልኩም። እዛ እውነትም በሚቀጥለው ቀን ደወለችልኝ፣ ጠየቀችኝ፣ ጠየቅኳት። የእግዚአብሔርንም ሀሳብ ነገርኳትኝ። ጸልይበታለሁ አለች። እኔም ጸልያለሁ አልኩኝ። ጸለይን። እውነትም የእግዚአብሔር ፍቃድ ነበረ። እውነትም የኢየሱሴ ፍቃድ ነበረ። እውነትም በፊቱ የጸለይኩትን ጸሎትና ልመናዬን ሰምቶኝ ነበረ። አዎ ብዙ ወራቶች፣ ብዙ ቀናቶች፣ ብዙ ሳምንታት፣ ብዙ ዓመታት ብዬ ባልም ከ3 እና ከ2 ዓመት ባላነሰ ጸልያለሁ። እንባ አውጥቼ እኮ አልኩ ጾም ጸሎት ይዤ። ምክንያቱም ጌታዬ የተናገረኝን አውቃለሁ። እዚህ ጣት ላይ ማንም ሴት የወርቅ ቀለበት አለም ዳይመንድም ልታረግ ትችላለች። እኔም እንደዛው። ግን ጌታ የተናገረኝ ስላለ እንደማገለግለው ስለነገረኝ ይህንን አገልግሎት አክሴፕት ልታደርግ የምችል የኔን አገልጋይነት ይህን ሁሉ ሪስክ ወስዳ ማለት ነው። ማንም ሴት ይህን ያለ ሪስክ አትወስድም፣ የተባረከች ሴት ካልሆነች በስተቀር። ባሏ ሀብታም ሆኖ ሰርቶ እንዲያኖራት እንጂ አገልጋይ ሆኖ በጉድለት እንድትመላለስ ማንም ሰው አትጸልይም። እግዚአብሔር የረዳት እንደኔ ሚስት አይነት ካልሆነች በስተቀር እና በጌታ ፊት ጸለይኩኝ። እሷም ጸለች። በልቤ እግዚአብሔር የተናገረኝን ለራሴ ኮንፈርም ያደረገልኝን የጌታ ፍቃድ እንደሆነ ጌታ በሚያሳየው ጌታ በሚያረጋግጥልን አረጋገጠልኝ። ለእሷም ልክ እንደዚሁ ተዋወቀ። ከዛ ስኪ የሚሆነው እንዴት እንደሚጻፍ እኔ ደብዳቤ ጻፍ ተብዬ ኢሜል እንኳን ብዙ አልችልም ነበር እና በቃ በዚሁ በቄስ እጅ ጽሁፍ የቁም ጽሁፍ ደብዳቤ ስጽፍ አልኩ። በእንደዚህ አይነት ሉክ 6 እና 7 ነው መልክላት። ምን ጽፈህ ይሄን ሁሉ ብለህ ብትለኝ ከዘፍጥረት እጀምርልሃለሁ።
በወፍ በረር ዳሰሳ ማለት ነው። የብሉይ ኪዳን አሰሳ። አቤል እንደዚህ ብሎ አቤል እንትን ካለ በኋላ አርፋክስድ መጥቶ ከአርፋክስድ እነ ኤቦርና እነ ቃየን፣ ከዛ ራግው ደግሞ ወለደና ከዛ ደግሞ የአባት ደግሞ እንትን አለ። ምድር በዘመኑ ተከፈለች። ጻድቁ ኖህ ደግሞ መጣ። እሱ ከመምጣቱ በፊት ከማቱሳላ ነበር። ያሬድ ደግሞ አካሄዱን ከእግዚአብሔር ጋር አደረገ። እና እንደዚህ ያልኩ እየጻፍኩኝ በየመካከሉ አይላቪ የሚለውን ብዙም እንትን አልልም ነበር። ያሬድ አንዴ ሲቆይ ምጽፍላትን ደብዳቤ ሊየው ብሎኝ አንድ ቀን ሳሳየው እንዲህ አለኝ፣ እኔ ምልህ ጋብቻ ነው ያስከው ወይስ የመጽሐፍ ቅዱስ ትምህርት በርቀት ነገረ መለኮት እያስጠናት ነው አለኝ። እና በቃ ሲያየው እግዚአብሔር ቃል ነው፣ ገላትያ ነው፣ ኤፌሶ ነው፣ ነገሥት ላይ አይተሸዋል እያልኩ ጽፍልሃለሁ። ጌታ ኢየሱስ ምስክር ያልኳቸው እንደዛ አድርጌ ነው ወረቀቱን የምሞላው። እና መጨረሻ ላይ በቃ ወድሻለሁ፣ አይ ላቭ ዩ ቴንክ ዩ። ልጅቱን አታድክማት አይነት ነገር ወይኔ ገጠርነት ሸጋ ነው። አንተዬ ሸጋ ነው ስለ ለእኔ ተስማምቶኛል። በቃ ብሉይና አዲስ ኪዳን ይተነተንልህ ጀመር እንዲህ ስነ መለኮት በቤቴ ጀመርኩልህ አልኩ። ምክንያቱም እሷም እኔ እንደዚህ ብዬ ልጽፍላት በቃ ያለኝ እሱና እሷም ስትጸልይ የእግዚአብሔርን ቃል የሚያገለግል አይደል ስጠኝ ብላ ያለች። በቃ ጀመራታ ጌታ በስብከት ማለት ወደ ተሰሎንቄ ሰዎች ቅዱስ ጳውሎስ እንደጻፈው የተሰሎንቄ ሰዎች እንዲህ አይነት ጠባይ ነበራቸው። ወደ ፊልጵስዩስ የጥንት ከተማ ነበረች። በከተማይቱ ውስጥ ይኖሩት የነበረው የህዝብ ቁጥር ይህንን ያህል ነበር እያልኩልህ ማለት ነው። ብሉይ ኪዳን ከገባው ዮናስን ወደ ነነዌ ላከው። ነነዌ ደግሞ የጥንት አሦራውያን ዋና ከተማ ነበረች። በውስጧም ወደ 120 ሺህ የሚሆኑ ህዝቦች ይኖሩባት ነበር። ይተነተን ጀመር አልኩ። አመሰጥረው ጀመር አልኩ። በኋላ ነው አይ ላቭ ዩ የሚባልም ይባላል ምናምን ነገር ብሎ ያለኝና የጌታዬ ፈቃድ ነበረ እዚች ፕላኔት ላይ ሚስቴ፣ እናቴ፣ ልጆቼ፣ ወንድሞቼ፣ እህቶቼ አሉ። የሚስቴን የሃናን ግን ማንም የሚያክል ከማንም ጋር አላነጻጽራትም። የእውነት ነው የምነግርህ። ድፍን 16 ዓመት እና ያለገባችሁ ወንድሞች በእግዚአብሔር ፊት አልቅሱ፣ እግዚአብሔር ይሰጣችኋል። ያላገባችሁ እህቶች በእግዚአብሔር ፊት አልቅሱ፣ ይሰጣችኋል ጌታ። እኔ ምስክር ነኝ። እና ጌታ ይመስገን። ተባረኩ ተባረኩ። ቀላል በሚመስል መንገድ ባልጠበቅኩት ጎዳና ተከርሼ እንደዚህ ነካ ነካ እነዚህ መታ መታ አድርጎ አንተ አታውቃም እንዴ መነኩሴ የሆነ ልትቀረው ምናምን ነገር አለኝ። ኧረ በፍጹም አልኩት። የቀልድ ያወራ ነበር የመሰለኝ፣ የቀልድ ያገናኘኝ ነበር የመሰለኝ። እና ለካ እውነት ነው፣ ልብን ያተርፋል። የአባቶች አምላክ ጸልያለሁ። አጭር ጸሎት እዚህ ላላችሁ፣ በተለይ ላላገባችሁ ለወንድሞችና ለእህቶች በእውነት እመኑና ባላችሁበት ቦታ ላይ በእግዚአብሔር ፊት የጌታ ፍቃድ እንዲሆን የምትፈልጉ ሰዎችና እህቶችና ወንድሞች እግዚአብሔር የሚሰጣችሁ ጉድለት ቢኖርበትም ከነ ጉድለቱ ጭምር እግዚአብሔር ካልሰጣችሁ ሰው ይሻላል። የእግዚአብሔር ጉድለት ያለበት ይሻላል። የእግዚአብሔር ጉድለት ከሌለበት ሰው ይልቅ እግዚአብሔር ሰጥቶ ጉድለት ያለበት ሰው እሱ ይሻላል። እግዚአብሔር ጉድለቱን ይሞላልና፣ ጠማማ ቢሆን ጠማማነቱን ያቀነዋልና፣ ባያቀናውም እንኳን ጠማማነቱን የምትሸከምበት ጸጋ ይሰጣልና፣ የምትሸከምበትም ጸጋ ይሰጣልና ማለት ነው። እግዚአብሔር ሆይ በስምህ ጸልያለሁ። በዚህ ጉዳይ ለተቸገሩ ወደ አንተ በብርቱ ጌታ ሆይ ከአንተ ዘንድ የሆነ ሰው ስጠን ብለው ለሚሉ ጌታ ኢየሱስ በስምህ ጸልያለሁ። በፊትህ
ያለቀስኩትን ያነባሁትን እንባ ሰምተህ አይተህ ከዚህ ምድር የትዳር አጋር አገኛለሁ ብዬ አስቤ አልሜም አላቅም። ግን አንተ እንደ ፍቃድ ምክር ይህንን አድርገሃል። በጌታ በኢየሱስ ክርስቶስም ለእህቶቼና ለወንድሞቼ ሁሉ ጭምር የመኖሪያ ስፍራ ዳርቻን የምትመድብ አንተ ነህ። እግዚአብሔር የሰውን ልጆች ከአንድ ፈጠረ፣ ለሚኖሩበትም ስፍራ ዳርቻን መደበላቸው ተብሎ በቅዱስ ቃል እንደተጻፈ በጌታ በኢየሱስም ለወንድሞቼም ለእህቶቼም አንተ የወሰንክላቸውን ወንድሞቼ አንተ የወሰንክላቸውን በየተናጠል ሚስትን እንዲያገቡ፣ ለእህቶቼ አንተ የወሰንክላቸውን በየተናጠል አንድ ወንድን እንድታገባ በእውነተኛ ጋብቻ በእውነተኛ ትዳር አንተ በምትከብርበት ልጆች ወልደው እግዚአብሔር ሆይ ለአንተ በሚያድጉበት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስና ስልጣን በእውነተኛ ጋብቻ ለእህቴ ለወንድሜ ተባርከው ዘንድ ካልተጠበቀ ቦታ የጸሎታቸው መልስ የሚሆነው ነገር ካልጠበቁት ስፍራ ያንተ መልስ እንዲያገኛቸው በዚህን ዓመት በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የዘመናቸው ቁጥር ሳያልቅ በፍርሃትና በስጋት እግዚአብሔር ሆይ በፍርሃትና በስጋት ከሚኖሩበት ብዙዎች ተጋብተው ተፋተዋል። ብዙዎች ተጋብተው ነገራቸው አልሰመረም። የእነሱን ሰዎች እግዚአብሔር የትዳር መበላሸት አይተው አንተ ከወሰንከው ከዚህ ቅዱስ ጋብቻ ሰዎች እንዳይርቁ እንዳይሸሹ። ጋብቻ መታሰር ነው። ጋብቻ መጥፎ ነው። ጋብቻ እኮ ማለት እንደነንትና ከሆነ ይቅርብኝ ብሎ በሚል የክፉ ሰዎችን ሕይወት አይተው መልካሙ አንተ የወሰንከውን ይህንን ጋብቻ ሰዎች እንዳይሸሹት በጌታ በኢየሱስ መጋባት መልካም ነው። ጋብቻ ንጹህ ነው፣ መኝታውም ቅዱስ ነው። አመንዝሮችን ግን እግዚአብሔር ይበቀላቸዋል፣ እግዚአብሔር ይፈርድባቸዋል ተብሎ እንደተጻፈ በኢየሱስ ስም እህቶቼና ወንድሞቼ በምንዝርና ሕይወታቸው እንዳይረክስ ሰይጣን ቅድስና አልባ አድርጎ ከክርስቶስ ካለ ንጽህና ላይ እንዳያጎላቸው እባብ በተንኮሉ ሔዋንን እንዳሳታት ሀሳባቸው ተበላሽቶ ከክርስቶስ ካለ ንጽህና ላይ እንዳትጎዱሉ ብዬ እፈራለሁ ብሎ እንዳለ ቅዱስ ጳውሎስ ወንድሞቼና እህቶቼ ከዚህ የሕይወት ንጽህና እንዳይጎሉ ለወንድሜ ሚስትን እንድትሰጠው ለእህቴ ባልን እንድትሰጣት የአባቶቼ አምላክ በፊትህ በኢየሱስ ክርስቶስ ስም እለምንሃለሁ። የእውነት እለምንሃለሁ። እኔን በዚህ ጉዳይ እንዳሳረፍከኝ የተባረከችን ሴት እንደሰጠኸኝ እግዚአብሔር ሆይ ለወንድሞቼ እንደዚሁ ስጣቸው። እግዚአብሔር ሆይ ለእህቶቼ የተባረከን ባል ስጣቸው። ከምንም በላይ የሚወዷቸውን እግዚአብሔር የሚወዳትን ባል ስጣት፣ ከነ ጉድለትም ጭምር ቢሆን ጌታ ኢየሱስ ሚስቴ ሐና እኔም ባገባችበት ሰዓት ላይ በሰውም በአንተ ፊት የተገለጠ ነው ነገሬ። ከለበስኩት ኮቴና እጄ ላይ ካለው ከሰጠኸኝ ከቅዱሱ ቃል ከመንፈስህና ከቃል ከመጽሐፍ ቅዱስ ውጪ እጄ ላይ አልነበረም። መኪና እነዳለሁ ብዬ አስቤ አላቅም ነበር። አንተ ግን ከአመድ ከትቢያ ታነሳለህ። የሰራዊት ጌታ እግዚአብሔር አንተ ግን የምድርን ዳርቻ ሁሉ ትሰጣለህ። አንተ ግን ለሰዎች ለሚኖሩበት ስፍራ ዳርቻን ትመድባለህ። የዘመናችን ቁጥር በአንተ እጅ ነው። የዘመናችን ቁጥር ከአንተ እጅ ነው። ጌታ ኢየሱስ ሆይ በዚህ ጥቂቷ ባለች ዘመን ላይ በቅድስናና በጽድቅ አንተን በመፍራት ሕይወት አገልግለንህ እንድናልፍ እንጂ ለስምህ መከበሪያ እንጂ ለስምህ መሰደቢያ ምክንያት ሆነን እንዳናልፍ በዚች በጥቂቷ ዘመኔ እንደ እንፋሎት በጥቂት ታይቶ እንደሚጠፋ እንደ ጤዛ እንደ በሚረግፍ ዘመኔ ላይ አንተን እንዳልበድል፣ ወንድሞቼ አንተን እንዳይበድሉ፣ እህቶቼ አንተን እንዳይበድሉ፣ በትዳራችን እንዳንበድልህ፣ በልጆቻችን እንዳንበድልህ ባሪያህን ጠብቀኝ። ባሪያዎችህ ልጆችህን ጠብቅ። በቅዱሱ ብላቴናህ በጌታ በኢየሱስ ክርስቶስ ሕያው ስም ጸለይሁ። አሜን፣ አሜን፣ አሜን። ተባረኩ ወንድሞችና እህቶቼ። በጣም ብዙ አውርቻለሁ። አሰልችቻችሁ ሊሆን እንደሚችል አውቃለሁ፣ ግን ስለምናውቅ አይደለም የምንናገረው። የእግዚአብሔር መንፈስ ግን በሰው ውስጥ እንደሚናገር ታውቃላችሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ወዳችኋለሁ። ቴንኪ ወገኖች። ብርክዬ ካለህ መዝጋትም ካለብህ ሌሎችም ወንድሞች እህቶች እንዲናገሩ የምትፈቅድ ከሆነ ማድረግ ትችላለህ። ቴንኪ ብርክዬ ተኝቷል ማለት ነው። እሺ ኦኬ። ሌሎች ወንድሞች አሉ። እሺ ተስፋ ወገኖች አላችሁ? አሎ ኤርሚን ያለው ቢን እያለ እሺ ኦኬ። ለሰውን ሁሉ አስተኝቼዋለሁ ማለት ነው። እሺ ሊያ ወይ እንዴት ነህ ኤርሚዬ? ሰላም ነህ? ደህና ነኝ ጌታ ይመስገን።
እግዚአብሔር ይመስገን ኤርሚዬ ስላስገባችሁኝ ደስ ብሎኛል። ያው ልዘምር ነበረ ግን ያው አሁን ጊዜው ሄዷል። ተባረኩ። ኤርሚዬ በጣም ነው የምወድ። ጎረቤት ነኝ ደግሞ 4 ሰዓት ፍላይት ነው። አውስትራሊያ ነው ያለሽው? አውስትራሊያ ነው ያለሁት። የትኛው ስቴት ነሽ? እኔ ፐርዝ ነኝ ያለሁት WA። እና ማነው ፓስተር እነ ዳንኤልን ታውቂያቸዋለሽ? ፓስተር ተስፋዬ ፓስተር ተስፋዬ ጋር ነኝ እኔ ያለሁት። ጌታ ይባረክ። በጣም የተወደዱ ወንድሞች አሉት እነ ዳኒ። በጣም ነው የምወዳቸው። በጣም የተባረኩ ናቸው። በጣም ነው የምንወድ። መተህ ታገለግለናለህ። ተስፋ አደርጋለሁ ኤርሚዬ። በጣም ተባረኩ። ቀላል አይደለም። በጣም ገብቼም አድናቆቴን ራሱ ማለት አድናቆቴ ስል በአንተ ውስጥ ያለውን ጸጋ ስለማከብር ማለት ነው። ይህንን ራሱ ለመግለጥ እድል ስላገኘው በጣም ደስ ብሎኛል ኤርሚዬ። አውቃለሁ በውጭ ሀገር ብድግ ብለህ ተነስተህ ውበርህን ብትጀምር ስንትና ስንት ገንዘብ እንደምታገኝ የታወቀ ነው እና ለጌታ ስራ ግን በውጭ ሀገር መሰጠት ማለት በጣም 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 ትልቅ ነገር ነው እና እዚህ ሀገር ሰው ከገንዘብ ከግርግዳ የሚያወጣበት አገር ነው። ገባ አይደለ? ማንም ከማንም የማያንስበት ማንም ጋር ገንዘብ የማይጠይቅበት ሀገር ነው። ግን ያን ሁሉ ትቶ በዛ ላይ ደግሞ ምን ያህል ለሰው ክብር እንዳለ ታውቃለህ። እና እዚህ ሚዲያ ላይ ወጥተህ ሰዎች ባጉል ቃል ሲናገሩ ምናምን ሳይ ዋው በቃ እኔ በጣም ነው የሚገርመኝ። ማለት እግዚአብሔር ምን ያህል ጸጋ እንዳበዛል ወገኖቼ፣ እናንተም ልትረዱ በጣም ይገባል ብዬ ነው የማስበው። ለምን ትልቁን ሰልፍ እየተሰለፉልን ያሉት እነሱ ናቸው። ክብራቸውን ጥለው ተሰድበው ተነቅፈው ስለ ወንጌል እኛ ደግሞ በጣም ልናግዛቸው ሼር ልናደርግ አካውንታቸውን እየገባን ሪፖስት ልናደርግ ይገባል። እና ደግሞ ትልልቅ ሚዲያ ይዘው ደግሞ ምንም ወንጌል የማይሰሩ ሰዎች አሉ። ዝም ብለው እየተሞላፈጡ የሚውሉበት ክርስቲያኖች አሉ። እና ዘመኑ አልቋል ውዶቼ። ለጌታ ነገር እጃችሁን ብታበረቱ፣ ለጌታ ነገር ብትተጉ ነው የሚሻላችሁ። በጣም ትልልቅ ሚዲያ ያላቸው አሉ። እግዚአብሔር ከመሬት ያነሳቸው ሚዲያቸውን ይዘው ተሰሚነታቸውን ትተው ዝም ብለው እየተሞላፈጡ የሚውሉበት አሉ። እናንተ ሰዎች ብትነቁ ይሻላችኋል እላለሁ። ከእንደገናም ደግሞ አላችሁ የጌታን ጣት ቀምሳችሁ የመንፈስ ቅዱስን ጣት ቀምሳችሁ በአጉል በመጀመሪያ ትምህርት በሰው ትምህርት ተማርካችሁ ወደፊታችሁን ወደ ሌላ ልታዞሩ ያሰባችሁ ወንጌልን የምትነቅፉ የእግዚአብሔርን አገልጋዮች የምትነቅፉ ሰዎች ደግሞ ብትነቁ ይሻላል። ከንቱ ነገር ነው እየተመኛችሁ ያላችሁት። አጉል አምልኮ ይናፈቃችሁ የተለያየ ቀስ ብሎ ነው መመለክ የምትሉ የሆነ ነገር ይገባችኋል። ምን አይነት ነገር ውስጥ እያስመኛችሁ እንዳላችሁ የቀመሳችሁትን መንፈስ ቅዱስ እንደ ከንቱ የቆጠራችሁ የቀመሳችሁትን የእግዚአብሔር ጣት እንደ ከንቱ ቆጥራችሁ እዚህ ሚዲያ ላይ ብቅ ብቅ ያሉና እውነት የሚመስሉ ነገሮች ህይወት የሌላቸው ነገር ግን እዚህ ሚዲያ ላይ ወጥተው የሚናገሩትን ነገር ሰምታችሁ ወደ ዓለም ወደ ከንቱ ነገር ለመመለስ ያሰባችሁ ዳርዳር ያላችሁ በወንጌል ላይ በክፋት እና በትችት የተነሳችሁ ሰዎች ተመለሱ። መንፈስ ቅዱስን እንደ ቀድሞ ብትሰሙ፣ የጌታን ጣት እንደ ቀድሞ ብትሰሙ ይሻላችኋል እላለሁ ውዶቼ። ተባረኩልኝ። እንግዲህ ጊዜ ያለ አይመስለኝም ለመዘመር። ዮኒ ካላቋረጠች ያለሽ አንዳንዴ ላይቭ ሆስቱ ድምፅ ካላሰማ ይቋረጣል። እስካሁን አልተቋረጠም። ወንድምነት ብርኬ ያለህ የለም። በቃ ይኖራል። አንዳንዴ ረጅም ሰዓት ይቀመጣል እንደዚህ። ኮመንትም ካረገ ይበቃል ለነገሩ። ኦፍኮርስ የግድ መናገር ብቻ አይደለም። ኮመንትም ካረገ እሱን ዲቴክት ያደርገዋል ቲክቶክ። ግን ትዘምር ለምን መሰለህ? ቅድም በጣም በዝማሬ እንትን ውስጥ ሆነ ዳጊ ዘምር ስትል የነበረ ጊዜ
ያኔ ገብቼ ልዘምርልህ ስትል ኮመንት እየጻፈች እኔ ደግሞ አውቃታለሁ። ቤቴ ትመጣለች፣ ትዘምራለች። ንግግሯ እንዲህ ካማረ ዝማሬዋ ደግሞ አልነግርህም። ዘምራለሁ። ኤርሚዬ እየተናገረ እያለ በቃ መዝሙር ወደ ውስጥ የመጣው መዝሙር አለና ወገኖቼ እንድሰሙም ነው እናንተንም ሁላችሁ የሚመልስ መዝሙር ነው። ያው ብዙ ስለተናገርኩ ድምፄ ሊቆራረጥም ትንፋሽ ሊያጥረኝ ይችላል። ግን እግዚአብሔር አምላክ አለ፣ ይረዳናል። መንፈስ ቅዱስ ከአፈር የተነቀለ ሳር ጠውልጎ ደርቆ እንደሚታይ ልምላሜው ርቆ ከህልውና ውጭ መኖር ለኔ ከብዳል። ክፍት ክፍት ያለ ሁሌ ሆድ ያስበሳል። ከህልውና ውጭ መኖር ለኔ ከብዳል። ክፍት ክፍት ያለ ሁሌ ሆድ ያስበሳል። ከመገኘት ወዴት እሄዳለሁኝ? ከህልውና ውጭ ምን እመርጣለሁኝ? ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። ከአንተ ርቆ ሰው እንዴት እንደሚኖር እኔ አይገባኝም። ሚስጥሩ ምን ይሆን? ከህልውና ውጭ እልፍ ከሚያጅበኝ በህልውና ውስጥ የተጣልኩ ያድርገኝ። ከህልውና ውጭ እልፍ ከሚያጅበኝ በህልውና ውስጥ የተጣልኩ ያድርገኝ። ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። ሳበኝ አስጠጋኝ ከጉያ ስር ዙሪያው ብርድ ነው ፈለግኩ ሙቀትን። አሁንም አንተን አመልካለሁ በፊት መሆን እወዳለሁ። በፊት መሆን እወዳለሁ። ጉጉቴ ሁሉ አንተው ነህ ዘመኔን በሙሉ አንተው ነህ ሙሉ አሁን መሆን እወዳለሁ። በፊት መሆን እወዳለሁ። ጉጉቴ ፍላጎቴ ሁሉ አንተው ነህ ዘመኔን በሙሉ አንተው ነህ ዘመኔን በሙሉ። ፍቅር ከወይን ጠጅ ይበልጣል። ፍቅር ከወይን ጠጅ ይበልጣል። ልብን ይመልሳል፣ መንፈስን ያረካል። ፍቅር ከወይን ጠጅ ይበልጣል። ስምህ እንደሚፈስ ዘይት ነው። ስምህ እንደሚፈስ ዘይት ነው። ኢየሱስ ሲሉት
አንጀት የሚያርሰው ስምህ እንደሚፈስ ዘይት ነው። ተባረኩ። ሃሌሉያ አሜን። ጌታ ይባረክ። ተባረኪ እቴልያይ። በጣም ድንቅ የሆነ ስጦታ ጊፍት አለሽ ለዝማሬ። እግዚአብሔር ዘመንሽን ይባርክ። ተባረኪ እህታችን። አመሰግናለሁ ውዶች። ዳጊዬ በጣም እወድሃለሁ። ቦሌ ቃለ ሕይወት አገልግለህናል አስታውሳለሁ። ያው ታውቀኛለህ ማለት አልችልም፣ ምክንያቱም እኛ እናውቃቸዋለን እንጂ አብዛኞቻችሁን እናንተ እንድታውቁን ኤክስፔክት አናደርግም። ሜልበርን ደግሞ መተክ አገልግለህናል እና በጣም ከምወደው የወንድ ዘማሪዎች መሀል ዳጊ ነው። ቤተሰባችሁን ሁሉንም በቃ በጣም መወዳችሁ ናቸው እና ሁላችሁንም እብራዊት፣ ቢኒ፣ ሁለታችሁም ብሩክ ተባረኩ። ኤርሚዬ እግዚአብሔር አምላክ ይባርክ። በጣም 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 ነው የምወድህ። አመሰግናለሁ። ጸጋ ይብዛልሽ። ቴንኪው። እኛም እንወድሻለን ሊያ። ተባረኪ። ስለተዋወኩሽን በጣም ደስ ብሎኛል። እንግዲህ ይህንን የፓሲፊክ ኦሽን እየረገጥን ቡና እንጠራራለን። እንግዲህ አሜን። አዎ ትመጣለህ። ጌታን የሆነ ኮንፈረንስ ማዘጋጅና መተህ ታገለግለናለህ። እኔ በጣም ስለሚገባኝ ነው። አብዛኞቻችሁ ላይገባችሁ ይችላል፣ ግን እኔ በጣም ይገባኛል። ምክንያቱም የውጭውን ኑሮ ስለማቀው በተለይ አውስትሬሊያ እና ኒውዚላንድ ምናምን ላይፍ በጣም የተመቸ ነው። ብር ያለበት ሰው የሚከበርበት አገር ነው እና ኤርሚ አንዳንዶቻችሁ ላይገባችሁ ይችላል እና ለጌታ መሰጠት በዚህ ሀገር ላይ በጣም 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 ትልቅ ነገር ነው። እግዚአብሔር አይኑን የከፈተለት ሰው ነው ለጌታ ተሰጥቶ የሚያገለግለው እና ውዶች ልትደግፏቸው፣ ቤታቸውንም ደግሞ እንዳልኩት እኔ በጣም ሁል ጊዜ በኮሜንት የምናገረዋለሁ፣ ግን ቤቱን በጣም ኮፒ ሊንክ ልታደርጉ በትጋት ማለት ነው። ስታዩ ቪዲዮ ዳጊም ፖስት አድርጎ ወገኖቻችን ፖስት አድርገው ስታዩ ቪዲዮውን እያያችሁ እንኳን እስከምትጨርሱ ኮፒ ሊንክ ብታደርጉስ እና ውዶች እግዚአብሔር ይረዳችኋል። ይህንን እናድርግ። ተባረክ። በቃ እንጨርሻለን፣ አላወራም ከዚህ በኋላ። ቴንኪው። ተባረክ ጌታችን በድጋሚ ቴንኪው። እሺ ዳግሻ ያለህ ኦኬ። ዳጊ ካልቻለ ቢዚ ነው ማለት ቢኒያው አለህ አለው ሄርዬ አይ ቲንክ ቢኒያው የሳውዝ አፍሪካው የለንደኑ ሳይሆን ቼክ ላርጋቸው ብዬ ነው። እሺ